የማቴዎስ ወንጌል ምዕራፍ 12 ነውጣና አንዴ ታነብልኛለህ ቁጥር 31 እና 32 ላይ ምግባር የሚሉትም ቀጥሎም ታየዋለህ። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 እና 32 ታምናለህ አንተ ይንቃል? እሺ ስለዚህ እላችኋለሁ ሞክ ማድረጉን ትተው አሁን ከያድርግ የነበረን አይነት አንተ ነህ እኮ እያደረክ የነበርከው እኮ በጣም ያሳዝነኝ እዛ ነው። እኒያቱት ስለሆኑ እነሱ ሌላ ነው። ይኸው ቀጥል። የለም ስላልከኝ ላሳይክ። ይኸው የሚሰራ የለም ስላልከኝ ቀጥል። እና ከነሱ ትህትና ተምረህ የሞክ እያረከኝ ነው። አልገባኝ። ትህትና ከነሱ ከተማርክ አንተም እኔ አሁን ክፉ አንነጋገር። እኔ አሁን ምን የፈለከው ማውራት ከፈለክ ክፍሉን ከፍቼዋለሁ እያነበብኩት ነው። ሞክ ቅዱስ ግን በመንፈስ ቅዱስ ላይ የሚናገር ሁሉ በዚህ ዓለም ቢሆን በሚመጣው ዓለም አይሰረይለትም ይላል። እሺ ሁለት ቦታ አይናገርም። በዚህ ዓለምና በሚመጣው ዓለም አይሰረይለትም አይልም እኮ። ልክ ነው። አይሰረይልህ ይሰረይልሃል እኮ ያላገው የምትመስለው አንተ ስታወራ ሰው ሲሰማ እዛ ይቀርታ ያለ አድርገህ ነው የምታወራው። ገብቻለሁ አላልክም እንደ ቅድም? ይሄው በሚመጣው ዓለም በዚህ ዓለም ቢሆን ይሰረያል አለ ሆይ። በሚቀጥለው ዓለም አሁንም ቢሆን ደግሜ እነግርሃለሁ መጽሐፉ እንደሚለው ኃጢአት አይሰረይም በሚመጣው ዓለም። አንድ ነገር አንስቼ ለዚያ መደምደሚያ ማብራሪያ ሰጥቼ መጽሐፍ ጠቅሼ ለግሌ በቃ ይሄ ነው ዘግቻለሁ ካልሆይ መጠየቅ አያስፈልግም። ቆልፎ ለግል መቀመጥ ይሻላል። ስለዚህ የቤተ ክርስቲያን መጽሐፍ እያንዳንዱ ምን ተረጉማቸው እኛ ነን። ያልተማርከውን መጽሐፍ ያላወቀውን መጽሐፍ መጣ የምትተረጉምልን ከሆነ ያላሳደጉትን ውሻ እንደ መፍታት ማለት ነው። ያ ሲፈቱት እንደሚናከስ ይሄም ሲፈቱት ይጎረብጣል። አሳን እስከ ሾሁ መብላትና መጽሐፍትን ያለ ተርጓሚው መዋጥ ለራስ ያቀራል፣ ለሰሚም ያውካል። ትክክል አይደለም። መጽሐፍትን የምትተረጉም ቤተክርስቲያን ብቻ ናት የቤተክርስቲያን መጽሐፍ የምትተረጉመው። ስለዚህ አሁን ያነሳው እግዚአብሔር ከፍጥረታት ሁሉ ለይቶ አንድያ ልጁን ተቀዳሚ ተከታይ የሌለውን ውረድ ተወለድ ሙት ተሰቀል ብሎ ለዓለም እንደሰጠ ሁሉ ሲሰጥ ከስጋዋ ስጋ ከነፍሷ ነፍስን ነስቶ ሰው ይሆን ዘንድ እንደተመረጠች ሁሉ በተለየ ኬስ ተመርጣ ዓለም የማይወስነውን ክርስቶስ ሀያው ዓለማት የሚባሉትን ለሰከንድ የማይችሉትን 9 ወር ከ5 ቀን በማህፀኗ 3 ወር ማለት 3 ዓመት በጀርባዋ እንዳዘለች እንደ ድንግል በልዩ ደግሞ ለእርሷ ከገሃነም ፍጥረታትን ታወጣ ታገባ ዘንድ ስልጣን ተሰጣት ቢባል ያንስባታል እንጂ አይደንቅም። ለምንድን ነው? በእሷ ምክንያት በእርሷ አድሮ አይደለም እንዴ ከገሃነም ያወጣን? ከእርሷ ተወልዶ ከአካሏ አካል ነስቶ አይደለም እንዴት? 33 ዓመት የተመላለሰው እኮ ከእርሷ በነስተው ስጋ እኮ ነው። በመልዕልተ መስቀል የተሰቀለው ከእርሷ በነስተው ስጋ ነው። ገሃነምን ተራ ፈጣሪን ተሸክማ ከፍጡር ቦታ ፍጡርን ወደ ፍጡር ቦታ ቀየረች ቢባል ምኑ ይደንቃል? ከዚህ የበለጠው እኮ በእርሷ ተደርጓል። ይህን የሚያስረዳን ተአምረ ማርያም፣ ነገረ ማርያም የሚባሉት መጻሕፍት የአበው ብራና ምን ይላሉ? አሁን እንዲያው ከሐሳብ አንጻር እንተርጉም ነው እንጂ አባቶቻችን በልዩ ጥንቃቄ እሱን አሁን ማንም እየጻፈ እየከረተሰ ሊያመጣ ይችላል። ነገረ ማርያም ብራናው ምን ይላል ብለን ስናየው ደግሞ እርሱ በደንብ አብራርቶ ተርጉሞ ያስቀምጠዋል ማለት ነው። ስለዚህ ወንድሞቼ ይጨምሩበታል። እሱን መረዳት ከምንም በላይ ተገቢ ነው ብዬ አምናለሁ። የአበው አምላክ ሁላችን ያክብረን። እሺ በጣም ነው የማመሰግነው መምህር ኤፍሬም፣ ጥሩ ነው ያብራሩልኝ። ጥያቄው እንግዲህ ከመዝሙረ ያሬድ ነው የሚጀምረው። ጠይቆኝ ነበር አንድ ጥያቄ፣ ከዛ ወደ እርሱ እመጣለሁኝ የእሱን ልመልስለት። ወደዚህ የመጣኸው ሳይጠመቅም ማውራት የፈለገ ሰው አለ? ኦኬ እሺ። ሳይጠመቅም ወይም ደግሞ ይህንና ያን ነገር ሳያደርግም መዳን የሚችል ሰው አለ ብለህ ነበረ። የት አለ ብለህ ጠይቀኝ ነበረ መዝሙረ ያሬድ። አንተ እየተፈለክ ቅደም ወርደህ በነበረ ኔትወርክ ባስቸገረ ሰዓት ላይ እህታችን ከአስተምሮ ይሁንልን ከታምራት አይሆን ስላለችኝ ነው እንጂ አሁንም ከታምራት አንተ ቅድም ከታምረ ማርያም ከቦርን አጌን ጋር ስታወራ እንደነበርከው ከኔም ጋር የምታወራ ከሆነ አሳያለሁ፣ ለአንተም ለእሷም አሳያታለሁ ማለት ነው። እኔ ጋር ሲደርስ ግን በአስተምሮ ይሁን ተብሎ ተቀይሯል። ስለዚህ በቃ በአስተምሮ እንቀጥል ማለት ነው። እሺ ነገረ ማርያም በዛው አስተምሮ መሆኑን አንተ ማይክ ስትከፍት ትነግርልኛለህ። አንዳንድ ከስር ያላወቁ ሰዎች ኮሜንት እያደረጉ ስለነበር ማለት ነው። መምህር ኤፍሬም ደግሞ ምንድን ነው እያሉኝ ያሉት? ያው የመጀመሪያው ሀሳብ ትንቢታዊ ነው ጉዳዩ፣ አክቹዋሊ የተፈጸመ ሳይሆን ያው ትንቢታዊ ነው እያሉኝ ነው። እንግዲህ ክፍሉ ሲናገር የተወለደች በአባትና እናቷ ውህብት ስጥውት ሆና ተገኝታለች፣ ኋላም ለዓለም ሁሉ አማላጅ ሆና ሞታለች ይላልና ይሄ ነገር ሞታለች እያለ
ትንቢታዊ ነው ማለት እንችላለን ወይ የሚለውም ቢመልሱልኝ አንደኛ። ሌላው ደግሞ ለ7 ጊዜ ልሙት ብላ ሞታለች፣ ኋላም ለፍጥረት ሁሉ መካከልህ እንድትረዳው ትንቢታዊ ሳይሆን ራእያዊ ነው ያልኩኝ። ትንቢትና ራእይ ይለያያል። እሺ ይቅርታ ራእይ ነው ብለውኛል። እዚህ ጋር 7 ጊዜ ሞተች የሚለው ሀሳብና ልሙት ብላ ሞታለች የሚለው ሀሳብና ለፍጥረት ሁሉ መጽደቂያ ሆና ተገኝታለች የሚለውስ እሱም ራእይ ነው ወይ? አንደኛ ይህን ይመልሱልኝ። ሁለተኛ ሰው ገሃነም እሳት ውስጥ ከገባ በኋላ በማርያም ምልጃ ይድናል አይድንም? ይህን ይመልሱልኝ ባኩትን። ቴንክ ዩ። አጠር ቢያደርጉልኝ እኔም ቶሎ ሌሎችም እድል እንዲያገኙ። ቴንክ ዩ። መዝሙረ ቀጥል። እኔ እዚህ በላይ ሌላ አልልም። ያልሁ በደንብ ከሰማኸኝ እሱን ነው የምደግመው። አሁንም መደጋገም እንዳይሆን ሌሎቹ ይቀጥሉ። ደግሞ ምናልባት አማርኛ ልያዝ ብሎ ከሆነ ራእይ ነው ብለውኝ ነበርና ራእይ ከሆነ ተገኝታለች ነው፣ ፓስቴንስ ነው እዚጋ ያስቀመጠው። እንግዲህ ነገረ ማርያም ላይ ኦልሬዲ ለፍጥረት ሁሉ መጽደቂያ ሆና ተገኝታለች፣ ሞታለች ነው እንጂ የሚለው ትሞታለች አይልም። እኔ እስከማውቀው ራእይ ላይ ፊውቸር ቴንሶች ናቸው የሚቀመጡት እንጂ የተደረገ ነገር ኦልሬዲ አይቀመጥም። ይቀመጣል ካሉኝም ችግር የለም ልማር። ቅድም ደግሞ ደምድመህ ምናምን የመጣኸው ላሉኝ ነገር እውነቶን ነው። ደምድሜን የመጣሁት ግን ደምድሜ በመጣም እኔ ነኝ የደመደምኩት። እናንተ ደግሞ እንድደመድሙ ነው እድል ሰጥ ቤታችሁ ድረስ የመጣሁት እንጂ እዛው ቤቴን ዘግቼ የራሴን ሀሳብ ፈጠሬ ማስተማር እችል ነበር። ግን እንደዛ ከሚሆን ቤታችሁ ድረስ መጥቼ የእናንተንም ልስማ። እኔ እንደዚህ ደምድሜ ያለው እንደዚህ ተረድቻለሁ፣ እናንተ ደግሞ ምን ትላላችሁ ለማለት ነው እንጂ ደምድሞ የመቀመጥ ነገር ቢሆን እዚህ ድረስ የሚያመጣኝ ነገር የለም። ስለዚህ እናንተን ሀሳብ መስማት እፈልጋለሁ። ጥያቄን ለመድገም ሞታለች እያለ እንዴት ነው ራእይ የምንለው? ለፍጥረት ሁሉ መጽደቂያ ሆና ተገኝታለች እያለ እንዴት ነው ራእይ ማለት የምንችለው? እሺ ይሄ ሀሳብ እንዳለ ሆኖ ደግሞ የእውነትስ እንደው እዚህ መጽሐፍ ላይ ስላገኘ ነው እንጂ ገሃነም አንድ ሰው ቢገባ በእሷ ምልጃ ወደ መንግስተ ሰማያት መግባት አይችልም እያላችሁኝ ነው ወይስ ይችላል እያላችሁኝ ነው? ይህን ግልጽ ብታደርጉልኝ። እሺ ጥቂት ሀሳብ እኔ ልጨምርና መምህር ደግሞ በደንብ ይሄዱበታል። እሺ መጀመሪያ ያላሉትን ያልከው ከሱ ከእርማቱ ልጀምር። አሁን ትልቁ ችግር እየሆነ ያልነው ያላልነውን እያላችሁ ነው። እኔ አሮን ነው እንዴት ማለት አማርኛ ነው የምናወራው። አሁን መምህር ያሉ ምንድን ነው? ለምሳሌ ወደ ሲኦል ሲወርዱ አሳያት የሚለው በራእይ ነው ያየችው ነው ያሉ። በራእይ ነው ያየችው። ይህንን በደንብ ፕሊዝ ያሉትን አንዳንዴ ያሉትንም ኮንፈርም ማድረጉ ጥሩ ነው። ያላሉት ቦታ ላይ ወስዶ መስፋቱ ትክክል አይደለም። ድካምም እንዳይሆን ማለት ነው። በሲወርዱ አሳያት ነው የሚለው ያንን ማሳየቱን ራእይ ነው ያሉክ እንጂ ገና ወደፊት የሚሆን ምናምን በሚል አይደለም የገለጹልህ። እሱ ይታርም። ሌላው እኛ ምን እናምናለን? የነብዩትን ሐና ጸሎት እናምናለን። ምን የሚለውን እግዚአብሔር ይገላል፣ እግዚአብሔር ያነሳል፣ እግዚአብሔር ወደ ሲኦል ይከታል፣ እግዚአብሔር ከሲኦልም ያወጣል የሚል ቃል አለ። እስከ ዕለተ ምጽአት ድረስ እግዚአብሔር ባወቀ እግዚአብሔር በፈቀደ እኛ ከኛ የሚጠበቀው መጸለይ ነው። ዳጊ ለምሳሌ አሁን ቅድም ሳነሳ የነበረውን ሀሳብ ላንሳ። ለምሳሌ አንተ በራእይ በሲኦል የነበሩ ነፍሳትን ብታይ መቼም እግዚአብሔርን በደንብ ጨምርበት፣ እሳቱን በደንብ አሳርራቸው፣ በደንብ አቃጥላቸው ትላለ ብዬ አልጠብቅም። እኔ በራእይ ነፍሳትን የማየት እድሉ ጸጋው እግዚአብሔር ቢሰጠኝ አለቅሳለሁ። ምክንያቱም ነፍሳት እንዲጠፉ ክርስቲያን አይፈልግም። ነፍሳት በሲኦል እንዲቃጠሉ ክርስቲያን አይፈልግም። ክርስቲያን እኛ ምድር ያለን ክርስቲያኖች ስለ ሁሉ እንጸልያለን። ስለሚገሉንም ስለሚያርዱንም ክርስቲያኖችን የሚያርዱ እኮ አሉ አይደል? በጨለማ ውስጥ ያሉ ስለ እነሱም እኮ ጸልዩ ተብለናል እኮ። ስለ እነሱ ነፍስ ጸልዩ ተብለናል እኮ። ምክንያቱም ለሚያሳድዷችሁ ለሚገሏችሁ ጸልዩ ተብሏል። ስለዚህ ጸሎታችን ላላመኑት እንኳን እንጸልያለን። ምን እያለን? ማራቸው፣ ራራላቸው፣ አትቁጠርባቸው እያለን እኮ እንጸልያለን። መቼም አትቁጠርባቸው የምንለው እኮ እግዚአብሔርን በምድርም በሰማይም እኮ ነው። አረ በምድር እግዚአብሔር ንስሐ የመሰጥቷቸው እንዲመለሱ ወደ እሱ እንዲመለሱ። ለምሳሌ እስጢፋኖስን በድንጋይ ሲወግሩት የነበሩት እኮ ኢየሱስ ክርስቶስን ለምን ጠራ ብለው ነው። እስጢፋኖስ ግን ተበቀላቸው፣ ወደ ሲኦል ወረራቸው አላለም። ይችላል እንደዛ ማለት፣ ግን ደግሞ ክርስቲያን ነው፣ የክርስቶስ አገልጋይ ነው። ስለዚህ ምን አለ? የሚያረጉትን አያውቁምና ይቅር በላቸው፣ ይቅር በላቸው። ስለዚህ እኛ እንደ ቤተክርስቲያናችን ለሞቱት ሁሉ ነፍሳት እንጸልያለን። በቤተክርስቲያን ስላረፉትም እንጸልያለን። ከቤተክርስቲያን ውጭም ሆኖ ስለሞቱ ሰዎችም እንጸልያለን። ምን? የምህረት ደጆቹ እንዲከፈት፣ እግዚአብሔር እንዲራራ፣ እግዚአብሔር ከሲኦል ረግረግ እንዲያወጣልን፣ እግዚአብሔር ወደ ገሃነም እንዳይጥል እንጸልያለን። ምን ስለሆንን? ክርስቲያን ስለሆንን። ያንን ጸሎት ሰምቶ እግዚአብሔር አዋቂው፣ እግዚአብሔር ስልጣን ያለው፣ እግዚአብሔር ፈራጅ የሆነው እርሱ ካደረገ እኛ ምን ቸገረን? እርሱ ሁሉን አዋቂ ነው። ይሄን ስንል ግን
አንድ ሰው በክርስቶስ ሳያምን በክርስቶስ ሳያምን ክቡር ስጋውን ክቡር ደሙን ሳይበላ ሳይጠጣ እያልን ነው አይደለም። በቤተ ክርስቲያን ያሉ ሰዎች ክርስቲያናዊ ግዴታቸው መፈጸም አለባቸው። ድካም ካለባቸው ጸሎት እገዛ ነው ብለናል ቅድም። ጸሎት እገዛ ነው። ስለዚህ በቤተ ክርስቲያን በድካሙ ስላሉ ሰዎች እኛ ጸሎት እናቀርባለን። እመቤታችንም እዚህ ጋር አረገች የተባለችው ምንድነው? በራእይ ያሳያት። ልክ ቅድም እንዳልኩ እንኳን እመቤታችን አይደለችም፣ ያቺ ርሪት እናት አይደለችም። እኔ እንኳን ነው የምልህ፣ እርግጠኛ ነኝ አንተም ልትሆን ትችላለህ፣ ያንተን ስለማላቅ። እኔ ግን እግዚአብሔር ዛሬ በራእይ ነፍሳት ወደ ሲኦል እየወረዱ ቢያሳየኝ፣ በራእይ ወስዶ ወደ ሲኦል ቢወስደኝ እና ነፍሳት ሲቃጠሉ ቢያሳየኝ አዝናለሁ፣ አለቅሳለሁ። ማራቸው፣ እራራላቸው ጌታ ሆይ እላለሁ። ምክንያቱም ነፍሳት ሲጎዱ፣ ሲጨነቁ፣ ሲቃጠሉ ማንም ክርስቲያን ማየት ስለማይፈልግ ክርስቲያናዊ ጠባይ አለስ አጋንንታዊ ጠባይ ካልሆነ በስተቀር አጋንንት ነው ደስ የሚለው እንደዚህ አይነት ነገሮች። ከኛ የሚጠበቀው እመቤታችንም ልመኗን አቀረበች። ምን ብላ? በነፍሳት በራእይ ያሳያት ወደ ሲኦል ሲጓዙ። ስለዚህ ምን አለች? ማርልኝ፣ ራራልኝ በቃ። ስለዚህ እሱም ደግሞ የእናቱን ጸሎት ሰማ። ምን አላት? ማረላት፣ ራራላት። ስለዚህ እኛ ምናምናለን እስከ ዳግም ምጽአት ድረስ አምላካችን ኢየሱስ ክርስቶስ መጥቶ ሙታን ተቀስቅሰው የትንሣኤ ሙታን እስኪሆን የፍርድ ቀን እስኪሆን ድረስ እስከዛ ድረስ እግዚአብሔር ወደ ሲኦል ያወረደውን ከሲኦል ላውጣ ይችላል። እንዴት አላቅም። እኛ ግን ከኛ የሚጠበቀው ምንድን ነው? ማር፣ ራራ፣ ይቅርበል ማለት ከኛ ይጠበቃል። እግዚአብሔር ደግሞ እውነተኛ ፈራጅ ስለሆነ የወደደውን ወደ ሲኦል ያወርደዋል፣ የወደደው ደግሞ ከሲኦል ያወጣዋል። ይሄ ማለት ጾም አጽሙ፣ አጸልዩ፣ በመንፈሳዊ ፍሬ አትመላለሱ ማለት ነው? አይደለም። እንደዛ እያልንም አይደለም። እንደዚህ አይነት ትምህርትም የለንም። የቅዱሳኑ እንኳን ጸሎት እገዛ ነው የምንለው እኛ። እገዛ ንስሐ ሳይገባ የክርስቶስን ክቡር ስጋ ክቡር ደም ሳይወስዱ በፍሬ ሳይመላለሱ በቤተክርስቲያን ህብረት ውስጥ ሳያደርጉ የዘላለም ህይወት የለም። በዛ ውስጥ ኖሮ ግን ድካም ቢመጣ ግን አንዳችን ስለ አንዳችን እንጸልያለን። እኛ በሰማይ ካሉት ሩጫቸውን ከጨረሱ እና በምድር ደግሞ እኛ ሩጫችንን ከምርጠው ጋር ክርስቶስ አካል ያለን ብልቶች ስለሆንን አንዱ ብልት ቢሰቃይ ብልቶቹ ለአብረው ይሰቃያሉ ስለሚል እንተሳሰባለን፣ በጸሎት እንተሳሰባለን። ስለ ሁሉም ደግሞ እንጸልያለን፣ ስለ ሳር ስለ ቀጠሉም እንጸልያለን። ስለዚህ ይሄንን በደንብ አድርገህ ብታስተውሉት የቤተክርስቲያን ትምህርቱ ይሄ ስለሆነ ማለት ነው። እኔ የሚያወራሱ ጨረስክ መስሎኝ፣ ይቅርታ። ልጨርስ፣ ችግር የለውም እንዳይረዝም ብዬ ነው። ረዘመብህ፣ ሶሪ። የቤተክርስቲያን ትምህርት ልንገር ብዬ ነው። ሁለተኛው ደግሞ ለምሳሌ ሐዋርያት ለዓለም ሞተዋል ብለን እናምናለን። ድንግል ማርያም ብቻ አይደለችም፣ ሐዋርያት ለዓለም ሞተዋል። እኔም እግዚአብሔር ቢያድለኝ ክርስቲያን የሆንበት ዓላማ ለዓለም እንድንሞት ነው። ለዓለም እንድንሞት ማለት ነው። ለዓለም ጨው ሆነን ይህን አልጫውን ዓለም እንድናጣፍጥ በቃለ እግዚአብሔር። ሐዋርያቱ ተገለዋል። በዓለም ሁሉ ወንጌልን ስለሰበኩ በዓለም ተገለዋል። ለዓለሙ ሞተዋል። ለዓለሙ የክርስቶስን ሞት እያልን ነው አይደለም። የእነሱ ሞት ምን አደረገ? ክርስቲያኖችን አበዛ። የእስጢፋኖስ መወገር፣ የእስጢፋኖስ መሞት ክርስቲያኖችን አበዛ። የቅዱሳ የሐዋርያቱ እያንዳንዱ መገደል፣ መሞት ክርስቲያኖችን አበዛ። ስለዚህ ለዓለም ሞት ለእኛ እኮ ሰማዕትነት ተቀብሏል። እነሱ ሰማዕትነት ተቀብለው አጽንተው ለእኛ ሰጡ። እኛ ደግሞ ለልጆቻችን አጽንተን እስከ ሞት ድረስ ታምነን ለክርስትናው ለምእመኑ ሞተን አሁን ዲያቆን ነኝ። ዲያቆን ሲሆን ለምእመኑ እንደሞት የተጠራሁት፣ ካህን የሆነ ቄስም ለምእመኑ ለበጎቹ እንዲሞት የተጠራው። ድንግል ማርያም ለዓለም ሞታለች ማለታችን ነው። እርሷ የሚበላውን የሚጠጣውን ያስገኘች ናት። አንድ። ሁለተኛ ለዓለም ሞታለች ስንል ቤዛ የሆነ ልጇን ሰጥታለች። በክርስትና ምግባሯ በመንፈሳዊ ሕይወቷ ለእኛ አርያችን ምሳሌያችን ናት። ድንግል ማርያም በንጽህኗ በቅድስና በአማኝነቷ በትሕትናዋ ለንጽህናችን በብጽዕትነቷ ምሳሌ ናት፣ አርያችን ናት። ስለዚህ ለዓለም ሞታለች ሲባል ከመንፈሳዊው ኮንትሪቢዩሽን አንጻር ከመንፈሳዊው ቫሊዩ አንጻር የተነገረ ነው እንጂ የክርስቶስ ለምሳሌ ቅዱስ ጳውሎስ እኔ ለዓለም የሞትኩበት ይላል አይደል? የተሰቀልኩበት ይላል። መቼም ክርስቶስ እንደሞተው ማለት ነው አይደለም። ሕማሙን መከራውን ለወንጌል የነበረውን ትጋት ሁሉ ነው የምንተረጉመው እና ያንን በዛ ብትወስደው መልካም ነው። የኛ የቤተክርስቲያናችን ትምህርትና ትርጉም ይሄ ነው። አሁን አንድ ሰው መጥቶ አይ ይሄ እንደዚህ ነው ቢለኝ እኔ ሳቄ ነው የመጣው። ምክንያቱም እኔ የማምነው ይሄ ነው፣ ቤተክርስቲያን ያስተማረችኝ ይሄ ነው እያልኩ እየነገርኩት አይ ኖ ይሄ ነው ብሎ ድርቅ ካለ
ያው እንግዲህ ምንም ላደርገው አልችልም። እኔ ማምነውን ይዤ እቀጥላለሁ እና በእኔ በኩል ያለውን መምህር ኤፍሬም የሚጨምሩ ነገር ካለ ግን መምህር ኤፍሬም ጨምሩ። እሺ፣ እሳቸው ከመጨመራቸው ፊት አጭር ነገር መሀል ላይ እንዳይረዝምብኝ እኔም ለሁለት ስለሆነ መጽሐፍ ቅዱስ ብቻ ስለምትል ቆይ ቢኒ አንድ ጊዜ አይረበሽ። ቤቱ ቆንጆ እያስታወቁኝ ነው እየመለሱልኝ ነው የራሳቸውን እየነገሩ። አንተም ደግሞ መመለስ ከፈለግ ችግር የለም ግን አንዴ ከልመና ጋር እባክህ ወንድሜ እባክህን ከልመና ጋር ማለት ነው። ጥሩ ነው አሁን ያለው መንፈስ አይረበሽ። እባክህን ማለት ፋውል አይደለም። እንግዲህ ከአንተ የሚሻሉ መምህር ናቸው አይደል? ለእሳቸው ያሬድ አክብሮ እንዴት እድል እንደሰጠ አይተሃል አይደል? ስለዚህ አንዴ ተረጋጋ። ከአንተም ጋር ማውራት ፈልጋለሁ። ችግር የለም። ጥያቄ ካለ ትጠይቀኛለህ። እሺ ችግር የለውም። ለምን እንጫጫዋለን ወንድሜ? እሺ እኮ አልኩህ እኮ እኔ አላወራም ከአንተ ጋር አላልኩም። እናወራለን። ምን ችግር አለ ባወራ? አንዴ ግን ወንድሞች በሚያወሩኝ ስርዓት ልቀጥል። እሺ ያሬድ ቴንኪው ስለመለስክልኝ አመሰግናለሁ። እኔ እኮ አንተን እኮ አላልኩም እኮ አንተን አናገርኩ ቢኒ አንዴ መሀል ስለገባህ አንተን እኮ አላናገርኩም። ምንም እኔም ብታናገረኝ እኮ ችግር የለውም። ድምጽ የሚጣፈጥ ነው። ዳጊ አንዴ ሀሳብ ቢሰጥ እኮ ባጥሩ ቀላል ነበረ። አስር ነገር ነው የምናገረው። መዝሙሬ ማቴዎስ ወንጌል ምዕራፍ 12 ቁጥር 31 እና 32ንም አያይዘህ ብትጨምር እየተማረንም ስለሆነ እሱን አያይዘህ ብትጨምርልን ለማለት ነው። እና ይጨምርልህና ከዛ በኋላ ትጠይቃለህ። ቴንኪው ይጨምርልኛል። እሺ መምህር ኤፍሬም አያይዘው እንዲያነሱ ስለፈለኩኝ ነው። እሺ ግን ችግር የለውም። እሺ ዳጊ እኔና መምህር ኤፍሬም ያነሳነው ላይ ሀሳብ ካላቀረቡና መምህር ኤፍሬም አሁን ቢኒ ያለውን ጨምረው ተጨማሪም ያስተምሩናል። ይቀጥላል። እሺ ያሬዶ አሁን አይተህ እንደሆነ ስትመልስልኝ ያው ማርያም ራራልኝ ብላው ጠይቃው በምልጃዋ እንዳዳናት ነው የነገርከኝ። መጽሐፉ ግን የሚናገረው በምልጃዋ ሳይሆን ሙቺ አላት። መጀመሪያ ፈቃደኛ አልሆነችም። እኔ አንተን ወልጄ እንደዚህ ብዬ ስትለው እንደማትወርድለት በፈቃዷ እንዳልሞተችለት አውቆ ይላል። እነዛ ነፍሳት ሲወርዱ አሳያት። እንግዲህ በራእይ ነው ብላችኋል። ችግር የለም እኮ በራእይ ግን የሞተች ማርያም አለች ማለት ነው። ለፍጥረት የሞተች ማርያም እንጂ እነዛ ፍጥረታት የጸደቁት ክፍሉ እንደሚናገረው ምልጃ ጠይቃ ሳይሆን ሞታ ነው። እሷ ራሳ እኔ እንደሞትኩት አንቺም ሙቺ፣ እኔ ሞቼ ተቸንክሬ ቆስዬ አይደለ ወይ ምናምን ሲላት፣ ቆስዬ የሚለው እንኳ ቃል ይኖር አይኖር እርግጠኛ አይደለሁም። ማንበብ እችላለሁ ከፈለጋችሁ። ወይም እንዲና እንዲሆኝ አይደለ ወይ አንቺም እንዲህ ካልሆንሽ ብሏት ነው እንጂ ምልጃዋን ሰምቶ በይሺ ላንቺ ስለመራቸዋለሁ ብሏት አይደለም። ሞታ እንጂ ለምን አይደለም፣ ጠይቃ አይደለም። ስለዚህ ይሄ መታወቅ አለበት። ያሬድ አንድ ጊዜ እንትን አታርጉልኝ፣ አትደውሉኝ። ስለዚህ እዚህ ጋር ያሬድ የተሳሳትክ ይመስላል። ከፈለግ ክፍሉ እንደገና ከፍተን እንየው። እሷ ሞታ ነው እንጂ ምልጃ ጠይቃ አይደለም። ይሄ ራሱ በጣም ትልቅ እንትን ጥያቄ የሚያስነሳ ነገር ነው። ሌላው ዋናው የምፈልገው ጥያቄ ብቻ ምንም ይሁን ምን እንግዲህ እናንተ እኔ ባልገባኝ እናንተ በገባችሁ አስተምሮ ማርያም በምልጃዋ ከገሃነመ እሳት ታወጣለች ብዬ ስጠይቅህ እንደ እግዚአብሔር እኮ ይገላል ያድናል አልከኝ። ማርያም እኮ እግዚአብሔር አይደለችም ያሬድ። ለምን ወደ እግዚአብሔር ሄድክ? ገባ? እኛ ደግሞ በመልጃችን ከዚህ ሆነን ፍትሃት ወይም ደግሞ ጸሎት ብናደርግ ለሞቱ ነፍሳት አልከኝ። እኛ እኮ ማርያም አይደለንም፣ ወይም አንተ ማርያም አይደለም። እኔ ጠየቁ ማርያም በምልጃዋ ከገሃነመ እሳት ታወጣለች ወይ? ከፈለክ ደግሞ ቀይረውና ልክ ነገር ማርያም እንደሚለው በሞቷ ከገሃነመ እሳት ታወጣለች ወይ ነው እኔ ጥያቄ። በእርግጥ አንተ እንዳልከው ፍትሃት ለመማጠን አይደለም። እኔ መረጃ ሰጥሃለሁ። ፍትሃት መማጠን ሳይሆን ለበደሉት ስርየት ኃጢአትን ይቅርታንና እረፍተ ነፍስን ያሰጣል ነው። ላይክ ለማሰጠት እንማጸናለን። እንግዲህ ያው ውሳኔው እሱ ነው አይደለም። ፍትሃት በቤተ ክርስቲያናችሁ ስርየት፣ የኃጢአት ስርየት። ይቅርታ ዳጊ፣ እኔ ራሴን አንሚዩት አደርጋለሁ። አጠገቤ ስላለ ነው የነካሁት። ሶሪ። ግን እንኳን ነካው ባይዘው ሳላቅም ቢሆን ፍትሃቱን ደግሞ ለብቻው እናወራለን። እሺ አንተም ስላነሳው ነው ማለት ነው። አይ እኔ እኮ ስለ ፍትሃት ያነሳሁት እኔ ባይዘው ስለ ሁሉም እንጸልያለን በሚል ነው ያስኩልህ። ስለ አንተም እንጸልያለን፣ ስለሚገሉን እንጸልያለን እኮ ያስኩ ብዬ ተናገርኩ። እኔም ከአርስት እንደወጣ ከሀሳብ እንደወጣ ገብቶኛል። ግን ያው ስለ ፍትሃት ግን እኔ በሆን አላነሳውም ነበር። ጥሩ፣ ስለ ፍትሃት ግን በደንብ እናወራለን በሌላ ቀን። ምክንያቱም የሆነ ቪዲዮም ስትናገር ስለሰማውክ በፍትሃት ዙሪያ ሌላ ቀንም ዛሬም እንችላለን። መረጃዎቹ ስላሉኝ ዛሬም ሌላ ቀንም እንችላለን። በተመቸኝ ወደ ርዕሱ እንመለስ። እንግዲህ ያው እሺ እኔ የሚያወራነውን እንርሳው። ስለ ፍትሃት ሁለታችን ያነሳነው እንቶ ወደ ጎን እናድርገውና በአጭሩ ጥያቄ ምንድን ነው? ማርያም በምልጃዋ ከገሃነመ እሳት ታወጣለች ወይ? መቼም ገሃነመ እሳት ውስጥ የሚገባ ሰው ንስሐ የገባ መልካም ሕይወት ያለው ቁርባን ሲቆርብ የነበረ በጥሩ የክርስትና ሕይወት ውስጥ ሲመላለስ የነበረ ነው ለማለት ያዳግተኛ ነውም ካላችሁ እንግዲህ ሰማለሁኝ። እንግዲህ ገሃነመ እሳት የሚገባው የበደለ ሰው ነው ብዬ ነው የማስበው። የበደለን ሰው ማርያም በሁለቱም በነገረ ማርያምን ብንሄድ በታምረ ማርያምም እንደምታወጣ እንግዲህ ይናገራል። ታምረ ማርያም ይናገራል፣ ነገረ ማርያም ይናገራል።
የበደሉ ሰዎች እንደሚወጡ። ይሄ አስተምህሮትን እውነት ግን ከመጽሐፍ በዘለለ ወንድሞቼ እንድታብራሩልኝ ይፈልጋለሁ። እንዲህ አይነት ኦፕሽን ካለ በምልጃዋ የምታወጣ ከሆነ ታዲያ የጽድቅ መንገዶቹ ምን አስፈላጊ ናቸው? ዞሮ ዞሮ የጽድቅ መንገድን ባልከተል ቢብስ ገሃነም ነው የምገባው። ልግባ፣ ምን ችግር አለ? የእሷ ምልጃ እስካለ የእሷ ምልጃ እስከሰራ ድረስ የማይቀበልበት ምልጃዋን ኦኬዥን እስከሌለ ድረስ እንግዲህ በራእይ ባላችሁት መሰረት ለፍጥረት እንግዲህ ወደ ፊውቸር አድርጌ ልናገረው፣ በእርግጥ ኦልሬዲ ሞታለች ነው የሚለው፣ እምትሞት እስከሆነ ድረስ ፍጥረት በእሷ የሚጸድቅ እስከሆነ ድረስ ታዲያ አንድ ኦርቶዶክሳዊ ለምንድን ነው ስለ ክርስትና ጭራሽ የሚጨንቀው? አሁን ወንድሜ ቢኒ እንደጠየቀኝም ጥቅስ ምናምን መጽሐፍ ቅዱስ እኮ አያስፈልገውም። አንድ ኦርቶዶክስ ቢበዛ ከገሃነም ይወጣና ራራልኝ ብለው አይደለም። እቺ ፖይንት አንዴ እንድትጨፈለቅ አልፈልግም። ራራልኝ ብለው ሳይሆን ሞታ ነው ፍጥረት የጸደቀው እንጂ ራርቶላት አይደለም። እንዲያውም እሱ 2 ጊዜ ሰጀስት አርጓት እንድትሞት በመጀመሪያው እምቢ አለች። ማለት እምቢም ሳይሆን እንዴት ልሙት ልጅ እናት ሆኝ እንዲሆኝ ስትለው ኦኬ አለና በፈቃዷ እንዳልሞተችለት አውቆ ይላል ይህንን ኦፕሽን ሰጣት። እኔ እንደዚህ ሆኝ አይደለም የሞትኩት ብሎ ለኃጢአታቸው ተኮንነው ሲወርዱ አሳያት የሚለው ሀሳብ ይቀጥላል። እሺ ጥያቄው እንዳይረዝም አጠር ላድርገው፣ እናንተ ቀጥሉ። እሺ መምህር ኤፍሬም ይቀጥላሉ። አንድ ጥያቄ ልጠይቀው መምህር ኤፍሬም ይቀርታልና ዳጊ አንድ ሚዩት አድርግልኝ። አንሚዩት ነው ያልከኝ? ሚዩት ነው አንሚዩት አንሳው ማለት ነው። አንሚዩት አድርገው። እሺ እግዚአብሔር ወደ ሲኦል ያወርዳል፣ ወደ ከሲኦል የሚያወጣል ማለት ነው። ክፍሉ የሚናገረው ስለ መቃብር ነው። እሱም ደግሞ እግዚአብሔር ስለሆነ ሌላ ጊዜ እናውራው። የማርያምን እንጨርስ። አይ በዚህ ክፍል ላይ ንገረኝ ብዬ ነው። በአንደኛ ሳሙኤል ላይ ባለው መቃብር ነው የሚለው ክፍሉ። ሲኦል የሚለው መቃብር ነው። የፍትሃቱ አይነት ይሆንብናል። አይ ነው እኔ ስለአንተ ትምህርት ነው የጠየቅኩ። ፕሊዝ በአንተ ትምህርት ነው። ሲኦል የሚለው መቃብር ነው። እዛ ክፍል ላይ መቃብር ነው የሚለው። ማነው እንደዛ ብሎ የፈታው? እሺ ሌላ ቀን እናውራ እንደ ፍትሃቱ፣ ወይስ ዛሬ ርዕሱ ቀርቶ ወደዚህ እንዙር? ኖ አይ እንደዛ ብሎ የፈታውን ብቻ ሀሳቡን ስጠኝና ሌላ ቀን ማን የፈታው? እግዚአብሔር ከሲኦል ወደ ሲኦል ይከታል ከሲኦል የሚያወጣል የሚለው መቃብር ነው ብላ የፈታው። አሁን እዚህ ጋር እኔ እናንተ እያወራን አንደኛ ሳሙኤል ምዕራፍ 2 ላይ ሄደው በእንግሊዝኛ ያነቡታል ሁሉ። እሱን ግን ሌላ ጊዜ እናወራለን። ያሬዲ በቃ የያዕቆብ መልእክት ላይ ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎችን ይጥራ፣ የእምነት ጸሎትም እያደረጉ ዘይት ይቀቡት፣ ደዌም ካለበት ይፈውሳልና ኃጢአትም ሰርቶ ከሆነ ይሰረይልታል ይላል አይደል? አዎ ይላል። እሺ ይሄ ሰው ኃጢአቱ የተሰረየለት በማን ጸሎት ነው? በቤተክርስቲያን ሽማግሌዎች። ግን ይህም ከርዕሱ ውጭ ነው አይደለ? አይ አይደለም። ኃጢአቱ የተሰረየለት በማን ጸሎት ነው? በራሱ ነው፣ በቤተክርስቲያን ሽማግሌዎች ጸሎት። ስለዚህ የእሱ ኃጢአት ራሱ ሳይጸልይ እንዴት ነው የተሰረየለት? ራሱ ሳይጸልይ። ከርዕሱ ውጭ ነህ ያሬድ፣ ያውቀዋል። አይ ከርዕሱ ውጭ አይደለም። ስለ ኃጢአት ስርየት ነው የምናወራው፣ ስለ ምህረት ነው የምናወራው። እሺ የማርያምን ትመልስልኛ፣ ከዛ ትጠይቀኛለህ ወይስ ያንተ መቅደም አለበት? የኔ ሳይመልስ ሀሳቡ መልስልኝ። ማርያም በምልጃዋ ከገሃነም ሳታወጣለች አታወጣ። ቀላል እኮ ነው። ባይዘው ከባድ ቢሆን እናንተም ስለሆነ ጥሩ። እሺ ችግር የለውም። አሁን ይኸውልህ ዳጊዬ፣ ቀላል ከባድ የሚለውን ተው ፕሊዝ ወንድም አለ ኖ ለእናንተ ማለት ነው። ሌላው ሰው ጋር ለማናችንም ቀላል ከባድ ሳይሆን እየተማመር ነው። በቃ ተው እሱን ዳጊ ፕሊዝ። በጣም እኔ ወርዲንጎች ፎር ሳም ሪዝን በጣም ፖለቲክስ የተሞላቸው እየሆኑብኝ ነው። በቅንነት ነው እየመለስን ያለው። እኔ በቅንነት እንድትመልስ ነው የጠየቅኩ የነበረው። መመለስ ካልፈለግ ስፋይን ማለፍ እንችላለን። መምህር ኤፍሬም ይቀጥሉ። እሺ እግዚአብሔር ይስጥልኝ። ጥያቄ ላስታውስ አንዴ ያሬድ፣ ሌላ ሀሳብ ችግር የለውም። መልስ ላስታወስ ነው። እሺ ማርያም በምልጃዋ ከገሃነመ እሳት ታወጣለች ወይ? ሰምተናል እኮ ዳጊ። ሚዩት ላድርግላችሁ። ቅድም እየጠየቅ ያን ያህል ስናዳምጥ ቆይተን አሁን ደግሞ ይልቁንስ እንደው በምንም ታምር ሲኦል የገባ ሰው አይወጣም፣ ከሲኦል በምንም ታምር አይወጣም የሚል መጽሐፍ ቅዱሳዊ ማስረጃም እንድሰጠን እንጠብቃለን። ዳጊ መምህር ይቀጥሉ። ግሩም አልሰማሁም፣ ይቀጥሉ ዳጊ። ጥያቄን አልሰማሁም፣ ግን መምህር ይቀጥሉና በኋላ ላይ ለምንድን ነው ግን የሆነ ነገር በተነገረ ቁጥር ለሁሉም በጣም አስቸጋሪ መምህር ይቅርታ፣ እኔ ምንም አላቋረጥኩትም። ያቋረጡት እሱ ነው። እኔ ሚዩት አድርጌ ነበር። ይቅርታ። ኧረ መቼን ማንም አቋረጠ ያላልኩም። እኔ እኮ አሁን ቀጥታ ወደ መልሱ ነበር የገባው። ግን ለተነገረችው ለእያንዳንዷ ነገር በቃ መልስ መስጠት ትፈልጋለህ። ይሄ ደግሞ ትክክል አይሆንም። ልጅ እግዚአብሔር በሚያውቅ የምሬን ነው። ማስተዋል ጥሩ ነው ከምንም በላይ። ወደ ጥያቄ ልግባ። የሚገርምህ ቀጥታ ጥያቄ እንዳልመልስ ከሚያደርገኝ ነገር አንዱ የሆነ ለስለስ ያለ ሀሳብ እንዲኖረን መሀል ላይ የምሰጣቸው ሌላ ሀሳቦች ናቸው። ለእኛ ልጆች በጣም ጥሩ ማብራሪያዎች ናቸው፣ ለሌሎች ደግሞ ተረት ናቸው። እኔ ከፕሮቴስታንት እህቶችና ወንድሞች አንድ የተረዳሁት ሰው 4 ህልውና አለው ብዬ ቅድም ስናገር አጋጣሚ ኮሜንት እያየሁ ነበረ እና
አንደኛው በእናቱ ማህፀን የኖረው ሁለተኛው ደግሞ ተወልዶ ብዬ ስናገር ተረት ተረት ይላል ማለት ነው። ሳይጸነስ የተወለደ ሰው አለ አሁን። እና ለነዚህ እንዴት በምን ቋንቋ እንደምንግባባ ሳስብም ይጨንቃል። እመቤታችን በምልጃዋ ከቅጣት ቦታ ታወጣለች ወይ? አዎ ታወጣለች። ይሄ መልስ ነው። በደንብ ያዙ። ተረትም ምናምንት የምትሉ ሰዎች ያዙ። ታወጣለች ወይ እመቤታችን ቅድስት ድንግል ማርያም ከቅጣት ቦታ? አዎ ታወጣለች። ማንን አወጣለች? በነገረ ማርያም የተጻፉ በርካታ ነፍሳትን አወጣለች። የወጡት ሃይማኖት ኑሯቸው የምግባር ሕጸጽ ያለባቸው ናቸው። ወንጌል የተለየ ይደግፈሃል። ማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምረህ አንብ። ቁጥር 1 ጀምረህ ስታነብ ስለ 10 ደናግል ይናገራል። አሚያት መስል መንግስተ ሰማያት 10 ደናግል እለነሳ ማህተዩን ወጻ ለቀበላ መራዊ መንግስተ ሰማያት በግዕዝ ሲናገረው መሰለኝ ሰዎች ማይገባቸው በአማርኛ አላድርግ። ቆይ መንግስተ ሰማያት ሙሽራውን ሊቀበሉ የወጡ 10 ደናግል ትመስላለች ይልና ወሐምስ ሙስቴቶን አብዳት ማንቱ ወሐምስ ጠባባት ከነሱ መካከል 5ቱ ጥበበኞች ናቸው፣ 5ቱ ደግሞ ሰነፎች ናቸው ይላልና ከዛይና 5ቱ ልባም የሚባሉት መብራትም ዘይትም ይዘዋል ይላቸዋል። ሰነፎች ግን መብራት ይዘዋል ዘይት ግን የላቸውም የሚባሉ ሰዎች አሉ። ይህ ማለት በእኛ ቤተክርስቲያን ትርጉም አበው የተረጎሙልን ያስቀመጡልን መብራት የተባለ ሃይማኖት ነው። መብራት ከጠፋ ሁለመናው ጨለማ እንደሚሆን ሁሉ ሃይማኖት የሌለው ሰው ህልውናው በጠቅላላ ጨለማ መሆኑን ለመግለጽ የተነገረ ቃል ነው። ዘይት የተባለ ዘይት የተሰበረ አካልን እንደሚጠግን እንደሚያለሰልስ እንዲሁ ሰርጎ እንደሚገባ ሁሉ ፍቅርና ትህትናን በዘይት መስሎ ይናገራል። ፍቅር፣ ትህትና፣ ሰላም የሌላቸው ሰዎች ሃይማኖት ብቻ አለኝ ብለው ሲጨፍሩ የኖሩ ዘመናቸውን በበደል የገፉ ሰዎች ሃይማኖት ግን ያላቸው በኢየሱስ ክርስቶስ አምላክነት በድንግል አማላጅነት የሚያምኑ ከቅጣት ቦታ በድንግል አማላጅነት ይወጣሉ ብዬ ነው መመለስልህ ማለት ነው እንጂ አንተ እንዳልከው እመቤታችን ቅድስት ድንግል ማርያም ከቅጣት ቦታ ታወጣለች ወይ? አታወጣም። የምታወጣ ከሆነ የሚወጡት ሃይማኖት የሌላቸው ሰዎች ስለሆኑ፣ ስለዚህ ክርስቲያን ማንኛውም ሰው መውጣት ይችላል ብለህ ተናግረሃል። ቅድም እንዳልሁት ለሁሉም ሰው ለምሳሌ በእኛ መጽሐፍ ይኸውልህ ፍጥረታት ሁሉ ብሎ ሲናገር በሚያበዛው ለመናገር ነው እንጂ ይላል። ለምሳሌ ፍጥረታት ሁሉ ሲባል አሁን በክርስቶስ የማያምኑ ወገኖቻችን አሉ። እኒህ ሰዎች አሁን በእመቤታችን ምልጃ ይድናሉ እያልን አይደለም። ኦኬ እንግዲህ መምህር እንዳሉን ያሉትን ብለዋል። እሳቸው ላይ ብዙ እንትን ማለት ላይ ሁሉ እያለ ፍጥረት ሁሉ እያለ አላውቅም። ይሄ ማለት እንግዲህ እሳቸው እንዳሉት ምግባር የሌላቸውን ግን እምነት ያላቸውን ሰዎች ነው የምታድነው ካሉ ደግሞ የሆነ ኃጢአተኛ ሰው ምልጃዋን ቢጠይቅ ምልጃዋን መንግስት ጸራሪያ የምንላቸው ወደ ላይ ያሉ ሰማያት ወደ ታች ደግሞ እሳት ውሃ ምን እያለ ምን ዘረዝረው ይሄ ሁሉ ማለት ነው ፍጥረት ሁሉ አይደለም። መቼም ሰው ነው እንደምትለው እርግጠኛ ነኝ። ሰው ከሆነ ደግሞ ከሰው ወገን ብለን በሚያበዛው ለመናገር ነው ያልኩን መቀበል ምኑ እንደደከመህ ለመግለጽ ፈልጌ ነው። ይቅርታ ቀጥል ሐሳብ አንድ አቋርጠው ያሬድያ እሳቸው አቋርጠው እዚሁ ላይ ነው ፍጥረት የሚለውን ብቻ አንዴ ዳጊ ንባቡ ምንድነው የሚለው ንገረኝ። ምን አልከኝ? ንባቡ ምንድነው የሚለው? ንባቡ እንደዚህ ነው የሚለው። እርሷም እመቤታችን እግዝእትነ ማርያም እነዚህን ነፍሳት ዘላለም በገሃነመ እሳት ወርደው ሲቀሩስ እንኳ አንድ ጊዜ 7 ጊዜ ልሙት ብላ ሞታለች። ኋላም ለፍጥረት መጽደቂያ ያላገኘ መንገድ ለምን ቢባል ድንግል ማርያም ብጽዕት የሚላት ከእሷ አምላክ ተወልዷ ብሎ የሚያምን ነው። ለምሳሌ አይሁዶችን ሄደ ብጽዕት በሉ ብትላት አይሉም አይደል? ምክንያቱም ከእርሱ አምላክ ተወልዷ ብሎ ስለማያምኑ። ስለዚህ ድንግል ማርያም ለፍጥረት ሁሉ መጽደቂያ ናት ስንል ምን ማለታችን ነው? ከእርሷ አምላክ ይወልዳልና የአምላክ እናት ተወልዷልና የአምላክ እናት ብሎ ማመን የጽድቅ አንደኛው የእምነት ጎዳና ስለሆነ ለፍጥረት ሁሉ መጽደቂያ ናት። ለምን? አንደኛ የሚበላውን የሚጠጣውን ያስገኘችልን ስለሆነች፣ ሁለተኛ ደግሞ እንደምታውቀው በእኛ ትምህርት ለምሳሌ በሔዋን ምክንያት ሞት እንደገባ ድንግል ማርያም ደግሞ የመልአኩ ቃል ተቀብላ ደግሞ እሺ ብላ በከርሷ ስጋና ደም ነስቶ ፍሬ ሕይወት የሆነ ክርስቶስ መጥቷልና ሁለተኛ ደግሞ ድንግል ማርያምን ወላዲተ አምላክ ብሎ የሚያምን ሰው
ከእርሷ የእግዚአብሔር ልጅ እግዚአብሔር ሆኖ መወለዱን ያምናልና ይሄ ደግሞ የጽድቅ መንገድ ነውና ከዛ የተነሳ መጽደቂያ ነው እንጂ የሚለው ፍጥረት ሁሉ ጸደቀ አይልም። እሱንም ብታስተካክለው። እሺ ለዓለም ሁሉ አማላጅ ሆና ሞታለች ይላል። ተቀበለዋለህ? እሺ ይሄን ሲነገር ሞታ ነበር ድንግል ማርያም? አይ ራእይ ነው እኮ አልከኝ እኮ አልሞተችም አይደል? እኔ እንጃ። አንተ ንገረኝ። አንተ መጽሐፍ አይደል ያሬድ? እኮ እየተነጋገረች አልነበር እንዴ? እኮ ንገረኝ። ሞታ ነው ወይስ ገና ልትሞት ነው ማለት ነው? አይ አንተ ስታነበው ዳጊ እንደ ቅድም እኮ እኔማ ደምድሜ ስመጣ አንተ ደምድመ መተህ ነው አሉኝ። ብትጠይቅ ጥሩ ይሻላል ስላልከኝ እየጠየኩህ ገባኝ እኮ ስታነበው አንተ ንገረን። ገባ አደምድም። አሁን አብረን እያነበው ስታነበው ድንግል ማርያም ሞታለች ሲነገር ስትናገር ከልጇ ጋር እኔ እንጃ። ያንተ መጽሐፍ ስለሆነ አንተ ንገረኝ ያሬድ። እሺ ቅድም አልሞተችም ብላል። አልሞተችም ብዬ ደግምልሃለሁ። አልሞተችም። እሺ ትሞታለች ማለት ነው። አማላጅ ለዓለም ሁሉ አማላጅ ሆና ትሞታለች ማለት ነው። ገና ካለ በጣም ጥሩ። መሞት የሚለው ምን ማለት ነው እኮ አልኩህ። አሁን አየኸው። አሁን ትሞታለች ሲል እዛ ሰዓት ላይ አልሞተችም ድንግል ማርያም አልሞተችም። ለምሳሌ እኮ አልኩህ እኛ ዲያቆናት፣ ካህናቱ፣ ክርስቲያኖች ሁሉ የተጠሩት ሳትሞት ነው ሞታለች የሚለው። ልጨርስልህ። ለምሳሌ እኔ ለዓለም ሞቻለሁ ካልኩ ምን ማለት ነው ዳጊ? ለዓለም ሞታሃል አንተ? እሺ ሶሪ አንሚዩት ለማድረግ እሺ ለዓለም ሞታሃል አንተ? ኦኬ ለዓለም ሞታ ሲባል ነፍስና ስጋ ተለይቷል ማለት ነው? አይደለም። ቤዛ ሆናል ማለት ነው? አይደለም። እንደ ክርስቶስ ሞታል ለዓለም ማለት ነው? አይደለም። እሺ ምን ማለት ነው ለዓለም ሞታል ሲባል? በቃ ከኃጢአት ተለይቼ ክርስቶስን ለብሻለሁ ማለት ነው። ኦኬ አንድ እሱ። ሌላ ደግሞ ወደ ቤተክርስቲያን ስለተጨመርክ ለደከሙት ደግሞ ብልቶች ደግሞ ታበረታል አይደል? በቃ ስለዚህ ድንግል ማርያም ለዓለም ሞታለች ሲባል አይ ለዓለም ሞታለች አይደለም የሚለው ያሬድ ያላለውን እያልን ነው። ሁለታችን ለእኔ እናንተ ያልከው የተጠቀምከው ቃል እዚህ ላይ ከተጻፈው ይለያል። ለእኔ እናንተ ልክ ነህ ያልከው ቃል ለዓለም ሁለታችንም እኔም አንተን ሞተን ሊሆን ይችላል። ያንተን ባላቅም በእርግጠኝነት እዚህ ገላገ የሚለው ለዓለም ሞታለች ሳይሆን የሚለው ለዓለም ሁሉ አማላጅ ሆና ሞታለች ነው የሚለው። አማላጅ ሆና ማርያም ሞታለች። ላሳይ እኮ ነው። አየው ሞቷን ከምን ጋር ያገናኘው? ከምልጃ ጋር። ኦኬ ምልጃ ማለት ልመና ማለት ነው አይደል? ስለዚህ ለዓለም ሞታለች በምልጃዋ ነው የሚለው። አስተውል። ለምሳሌ እኔ እናንተ ለዓለም የሞት ነው በምንድን ነው አልን ቅድም? አንደኛ ዓለምን ትተን ክርስቶስን ስለያዝን፣ ሁለተኛ ደግሞ ይህን አልጫውን ዓለም በምን በወንጌል በጸሎት በትምህርት የምናጣፈጥ አይደለም? ይሄ ሁሉ ለዓለም መሞታችን ሁሉ የሚገለጥበት ነው አይደል? ስለዚህ ድንግል ማርያም በምልጃዋ ነው ስፔሲፊክ ላይ እዛ ጋር እንደሚል በምልጃዋ ለዓለም ሁሉ ሞታለች ማለት ነው። አዎ ምልጃዋ ለእኛ ሁሉ ይሰራል። ላመነበት ለተቀበለበት ቃል ኪዳኗ ምልጃዋ ለሁላችንም ይሰራል። አይሰራም ላለ ሰው አይጠቅመውም። ለእኛ ግን ይጠቅመናል። በምልጃዋ እንጠቀማለን። ምልጃዋ ለዓለም ሁሉ ለፍጥረት ሁሉ ነው ለማለት ነው። ኦኬ እሺ፣ እንደዛ ከሆነ ያሬዲ እዚህ ጋር አንድ ጊዜ አይደለም 7 ጊዜ ልሙት ብላ ሞታለች ይላል። ወደፊት ነው የምትሞተው? አንድ ጊዜ ሳይሆን 7 ጊዜ የምትሞተው አይደለም። እዚህ ጋር ፍቃዷን ነው የሚያሳየው። ሲያሳያት ነፍሳት እንዲድኑ ያላትን ፍቅር፣ ነፍሳት እንዲድኑ ያላትን ዓላማ ለማሳየት ርኅራኄዋን አዛኝቷን ለማሳየት እንደዛ ከሆነማ ደጋግሜ ልሙት እኔ በመሞቴ ከሆነ ነፍሳት የሚድኑት ደጋግሜ ልሙት ማለቷ ነው። 7 ብላ ሞተች ወይስ ትሞታለች? ቋንዴ ስማኝ ዳጊ። አይ ኮንቨርሴሽን አድርገው ብዬ ነው አጠራጣር እንዲል ብዬ። እየሰማኸኝ ነው? ችግር የለውም እኮ። ለምሳሌ 7 ጊዜ እኮ ማንም የሞተ የለም አለ እንዴ? 7 ያው ታውቃለህ ፍጹም ቁጥር ነው። ለምሳሌ ወንድሜ የበደለኝ ስንት ጊዜ ይቅር ልበለው ሲል 7 ጊዜ 7 1 2 3 4 5 6 7 ማለት አይደለም። ፍጹም የሆነ ይቅርታ አድርግለት ማለት ነው። ስለዚህ እነዚህ ፍጥረት ሁሉ በሲኦል ሲሰቃዩ ስታይ እምትምርልኝ ከሆነማ አዎ ፍቅር እንትኗን ይሄ ፍቅሯን ከሲኦል ነፍሳት እንዲወጡ ከሲኦል ነፍሳት እንዲድኑ ያላትን ፍቅር ርኅራኄ ያዘኝነቷን በዚህ መግለጧ ነው። ይሄ እኮ ነው የኛ ረዳድ እንጂ 7 ጊዜ ድንግል ማርያም 1 2 3 4 5 6 7 ጊዜ እየተነሳች የሞተች አላልንም። እንደዛ የሚልም ትምህርት የለም። ኦኬ እሺ፣ እዚህ ጋር ባይሆን ከሆነ ትምህርት ጋር ተጋጨሽ እንዳይቀየርብን 7 ጊዜ ሞት የለም አልከኝ። ችግር የለውም። አንተ ጊዜ ስናወራ እናነሳዋለን። ስለሱ አልጠየኩም። ቆሮንቶስን የጠየኩ ቆሮንቶስ ላይ ያሉት ቅዱሳኖች
የኔ ቅዱሳኖች ሲኦል ስለሌለው አያለቅሱም። እነሱን አልጠየቅኩም ዳጊ። ኧረ እባክህ ፖዘቲቭ ሆነ መልስ። እሺቱን ነው የምትለኝ? አሬዲ አልገባኝም እኮ። ኦኬ ጥያቄው ልድገምልህ። ኦኬ ለምሳሌ አንዱ ብልት ቢደክም ብልቶች ሁሉ አብረው ይሰቃያሉ፣ አብረው ከዛ ብልት ጋር ይደክማሉ ይላል አይደለ ቅዱስ ጳውሎስ? በአጸደ ሥጋ ያሉ ከሆኑ አዎ ችግር የለውም። እኔ አሁን መድከም የምትለውን ኮንሰፕት ነው የምፈልገው። ያ ብልት ሲደክም ሌላዎቹ ሲያግዙት ይሄኛው ስራ ፈቶ ቁጭ ይላል። በቃ እነሱ ላገዙኝ ብሎ ቁጭ ቢል ይድናል። ከጥያቄ ጋር ምንድን ነው የሚያገናኘው? ኧረ እባክህ መልስልኝ ዳጊታው አይልም። እሺ ሁለቱም ብልት ይጸልያሉ፣ ስለ አንዱ ይጸልያል። እሺ በጣም ጥሩ። ስለዚህ ሌሎቹ ይጸልዩልኛል ብሎ ቁጭ ቢል አይድንም ማለት ነው። ቁጭ ማለት አዎ ማለት የለበትም። እኔ እንጃ ቁጭ ሲል እንደዚህ በቀመጥ ላይ እንደሆነ አልገባኝም፣ ግን አንዱ ስለ አንዱ መጸለይ እንዳለበት ይናገራል። አዎ እኔ አንዱ ስለ አንዱ ስለመጸለይ ነው የጠየኩህ። ስለደከመው ብልት እነዛ ብርቶቹ አብሮ ሲደክሙ ይሄ ደከመው ብልት እነሱ የሚደክም ሰው ስላገኘ ስለሱ የሚጸልዩለት ስላገኘ ብለው ምንም ነገር ባያደርግ በጸሎት ባይተጋ በንስሐ ባይመለስ ይድናል? አይ መትጋት አለበት። በቃ ጥሩ። ስለዚህ በአጭሩ መለስኩልህ። የኔን መልስልኝ ያሬድ። ልመልስልህ ከአውድ ውጭ ቢሆንም ጥያቄን አንዴ ከይቅርታ ጋር ምናልባት ይመላለስ ነው። እኛ ምን እናምናለን መሰለህ ዳጊ? በሰማይም በምድርም ቅዱሳን፣ በሰማይ ያሉ ቅዱሳን የክርስቶስ ምስክሮቻቸውን የጨረሱ እኛም በምድር ያሉትን ያስባሉ በጸሎት ብለን እናምናለን። ምልጃቸውና ጸሎታቸው ያግዘናል ብለን እናምናለን። ስለዚህ ድንግል ማርያምም ስትጸልይ ወይም በሷ ልመና ወይ በሷ ጸሎት ወይ በሷ ቃል ኪዳን ነፍሳት ይድናሉ ስንል በአዳኙ እግዚአብሔር ነው፣ አዳኙ ልጇ ነው። ልጇ ደግሞ ያ ሰው መዳን ይኑርበት አይኑርበት መዛኙ፣ ፈታሹ፣ አዋቂው ህይወቱን የሚያውቅ እሱ ነው። ከድንግል ማርያም የሚጠበቀው ማርልኝ፣ እራራልኝ ብላ መጸለይ ነው። ኦኬ እራራልኝ ብላ መጸለይ ነው። ልጇ ደግሞ የሁላችንም ህይወት የሚያውቅ ነውና የሁላችንም በድካማችን የሚራራ አባትና አምላክ ነውና ያ ሰው እውነት ፍጹም ልቡን አደንድኖ ነው ወይስ ደግሞ በድካም ውስጥ ነው የሚፈልገው ነገር መስራት የሚፈልገው መንፈሳዊ ትጋት ኖሮ ግን በሌላ ድካም ውስጥ ኖሮ ነው? ያውራና በሌላ ያውራን እና የመዝሙር በስነ ስርዓት እያወራን ነው። ማቋረጥ ሚዩት አድርገውማ ጨራሽ አትበለኝ። እኔ ላውራ ነው ብለሃል አንተ አውራ። እኔ እንደዛ ከሆነ አታወራም ማለት ነው። ለምንድን? ምክንያቱም አንተ ብቻ አይደለማ የምታወራው። አንደኛ አካሄድ ላይ ማውራት መብት አለኝ። የመጀመሪያ ውይይት የምታውቅ ከሆነ ማለት ነው። አካሄድ ከተባለ ዝም ትልና አካሄድ ይነገራል። አካሄድ እየተባለ ኮንቨርሴሽን ታቋርጣለህ ማለት ነው። አቋርጬ ይኸው አካሄድ እላለሁ። ስለዚህ ከምታወራው ሰው ጋር አካሄድ እያለው ዝም ትልና እኔ እቀጥላለሁ ማለት ነው። እሺ የመጀመሪያ ነገር ጥያቄ ከሆነ ጥያቄው ይጠየቅና ምላሽ ይሰጣል አይደል? የተሰጡት እያንዳንዱ ምላሽ ላይ ጠያቂው የራሱን አስተያየት መስጠት አለበት የሚል ህግ የለም። ውይይት አይደለም፣ ይሄ ዲቤት አይደለም። እስካሁን እየሆነ ያለው ግን ይሄ ነው። እያንዳንዱ ነገር ላይ አሉባልታ የሚመስሉ ነገሮች ያወራል ማለት ነው። ከዛ የማይቀበላቸው ነገሮች ሁሉ ላይ ያወራል። አለሽ ሊቀጥል እንግዲህ ያ እንትን በልና አጠቃለን እንጨርስ። አንደኛ ሁላችንም ጋር ሌሊትም ነው ባይዘወይ ሰው አጠቃል ጨርስና መምህርም እኔም ሀሳቡን ሰተን ቅድም የጠየቁ ሁለት ጥቅሶችም ነበሩ። እነሱን ብትመልስልኝ በማጠቃላይ ደስ ይለኛል። ካልሆነ ግን ችግር የለውም። እኛ ማጠቃለያ ሰተን እንጨርሳለን። ሀሳብን ስጥ። እሺ እንግዲህ መጨረሻ ላይ ያለው ሀሳብ ምንድነው መሰለ? ሃይማኖት ኖሯቸው ምግባር የሌላቸው ሰዎች እኔ መጀመሪያ ሃይማኖት ያላቸው ገሃነመ እሳት ምን ይሰራሉ የሚል ጥያቄ አለኝ። ገብቷል? ሃይማኖት እያላቸው
እዛ ቦታቸው እዛ ይሆናል ብዬ አላሰብም። እሺ ቦታቸው እዛ ሆነ ስታወጣ ከ99999 ውስጥ ስታወጣ ሃይማኖት ያላቸውን ነው ያወጣቸው የሚለው መረጃ ፈልጋለሁ። አሁን ቅድም እሳቸው ሲናገሩ ማብራሪያ መጽሐፍ አለው ሲሉኝ ነበር። አንድ ማብራሪያ መጽሐፍ ቢያሳዩ እኔ መቼም መረጃ እያሳየው ነው ያወራሁትና አንዳችሁ ይሄ በዚህ ማብራሪያ መሰረት ከ99 ውስጥ የወጡት ሃይማኖት ያላቸው ናቸው፣ ሃይማኖት የሌላቸውን አላወጣቻቸውም ወይም አልማለደችላቸውም። ያው አውጪው ኢየሱስ ነው በሚለው ስለምታምኑ እኛ እናምንም፣ እርግጥ እናንተ ስለምታምኑ እንደሱ ከሆነ ሲያወጣ የማረላት ሃይማኖት ያላቸውን ብቻ መርጦ ነው ወይ? እኔ እንደውም አንዳንድ ቤቴ ስቀልድ አይዲ እያሳዩ ነው ወይ የሚወጡት እላለሁ። እና በምን how do you identify እነዛ ሰዎች እንደወጡ እናንተ እንደ ዲያቆን እንደ መምህር በምን አወቃችሁ የወጡት ሰዎች ሃይማኖት ያላቸው መሆኑን? ወይ መረጃ ወይ መጽሐፍ ካለ ብታሳዩኝ። ስታወጣ እንዲህ ነው የምታወጣው። ይሄ እዚህ ነገረ ማርያም ላይ ያለውን ማለት ነው ብታሳዩኝ ደስ ይለኝ። መረጃ ከሌለ ግን ለፍጥረት ሁሉ የሚለውን ማመን እንገደዳለን ማለት ነው። አይመስልም ያሬድ? በቃ ጥሩሽ ማጠቃለያ እንስጥህና በቃ ሚውት አድርጋ አዳምጠና እንጨርስ። መዝሙር አንዴ ይቅርታ አድርጉልኝ። ምክንያቱም አንዳንድ ፌዝ ባይኖር ጥሩ ነው፣ ያለማወቅ ችግር ስለሆነ ማለት ነው። ዳጊ አንድ መሰረታዊ ጥያቄ ነው የምጠይቀህ። የኃጢአት ስርየት በዚህ ምድር ብቻ ነው ያለው? እሺ መዝሙር ላይ ጨርሰሃል? ከጨረስክ መልስልኝ። ማለት ፌዝን ትተህ የማቴዎስ ወንጌል ምዕራፍ 12 አውጣና አንዴ ታነብልኛለህ። ቁጥር 31 እና 32 ላይ ምግባር የሚሉትም ቀጥሎም ታየዋለህ። የማቴዎስ ወንጌል ምዕራፍ 12 ቁጥር 31 እና 32 ታምናለህ አንተ? ይንቃል እሺ ማቴዎስ አሳዩኝ ብለሃል አይደል? አሳዩኝ ስላልክ አንድ ጥያቄ ማቴዎስ 12 እናንተ ቤት ዲያቆንና መምህር እንደምታከብሩ አውቅ ነበረ እና አክብራችሁ ይጨርሱ። መቀጠል ከፈለግ ቀጥል ማለት ቤቴ ምናምን ረጋ ብለህ አውጣና አንብበው። እሺ እኔ እኮ አላቋረጥኩ፣ አንተን ያቋረጥካቸው። ፌዝ በጣም ፌዝ ላይ ደግሞ አልወድም በዚህ እድሜ። አሁን አውጣና እናንብብ። ፌዝ ጥሩ ነው፣ እንግሊዘኛው ከሆነ እኔ ይመለከተኛል። እሺ ማቴዎስ 12:31 ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን በሚመጣው ዓለም አይሰረይለትም ይላል። እሺ ቢኒያም ምን ፈልጋል? ቢሆን በሚመጣው ዓለም ይላል አይደለ? አዎ። ስለዚህ የኃጢአት ስርየት በዚህ ዓለምና በሚመጣው ዓለምም ብሎ ተናግሯል አይደለ? አይሰረይም እያለን የተናገሩ እንጂ ይሰረያል የሚል በሚመጣው ዓለም የለም። ይኸው ከላይ አንብቦ ኃጢአት በሚመጣው ዓለም ይሰረያል አለ ወይስ አይሰረይም ማለት? ቁጥር 31 ነው። ስለዚህ እንትና ጥሩ የነበረው መንፈስ በዚህ እኮ ነው። ቅድም የአባታችንን ነገር ስታጣጥል ምንም ያጣጣልኩት ነገር የለም ወንድማችን። መወያየት ከፈለግ ይኸው ቀጥል። ስለዚህ እላችኋለሁ ሞክ ማድረጉን ትተኸው አሁን ከያድርግ የነበረን አይነት አንተ ነህ እኮ እያደረግክ የነበርከው እኮ። በጣም ያሳዝነኝ እዛ ነው። እኒያትውት ስለሆኑ እነሱ ሌላ ነው። ይኸው ቀጥል። የለም ስላልከኝ ላሳይክ። ይኸው የሚሰረይ የለም ስላልከኝ ቀጥል። እና ከእነሱ ትህትና ተምረህ የሞክ እያረከኝ ነው። አልገባኝ። ትህትና ከእነሱ ከተማርክ አንተም እኔ አሁን ክፉ አንነጋገር። ምን የፈለከው ማውራት ከፈለግ ክፍሉን ከፍቼዋለሁ፣ እያነበብኩት ነው። ሞክ አታውቅም። በቃ እኔ ማናቸውን ሁለቱንም ሞክ አላደረኩኝ። በስነ ስርዓት ነው ያዋራችሁ እንጂ ጥንት ያበቃ ነበር። አንተ ቤቴ ምናምን ከልጆቼ ጋር ምናምን እያልክ እንዲህ አይነት ፌዝ ኧረ አልተባለም እባክህ፣ ያልተባለ ነገር ቢኒ አታውራና ልጆቼ የሚል ቃል አላልክም። አሁን ቤቴ ልጆቼ የሚል ቃል ቤቴ አልኩ እንጂ እኔ ልጆቼ የሚል ነገር አላወራሁኝም ወንድሜ። እባክህ ተረጋጋ። አሁን የሚጠቅመው እናውራ። ከስር ላሉ ሰዎች የሚጠቅም ነገር እናውራ። የሚጠቅመው ነው እያወራሁ ያለው። እሺ ማቴዎስ 12 ቁጥር 31 ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል አለ እንጂ በሚመጣው ዓለም ይሰረይላቸዋል አለ። ረጋ በል። ኃጢአትና ስድብ ለሰዎች ይሰረይላቸዋል ይላል አይደል? ቀጥል። አዎ እንጂ በሚመጣው ዓለም የሚል ነገር የለም። ነገር ግን እሺ እንዴ እንቀጥልልህ። ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። እሺ ቁጥር 31 አለቀ። 32 ደግሞ እንቀጥል። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ የሚናገር ሁሉ በዚህ ዓለም ቢሆን
በሚመጣው ዓለም አይሰረይለትም ይላል። እሺ ሁለት ቦታ አይናገርም። በዚህ ዓለምና በሚመጣው ዓለም አይሰረይለትም አይልም እኮ። ልክ ነው። አይሰረይልህ ይሰረይልሃል እኮ ያለ ግምት መስለው አንተ ስታወራ ሰው ሲሰማ እዛ ይቅርታ ያለ አድርገህ ነው የምታወራው። ገብቻለሁ አላልክም እንደ ቅድም? ይሄው በሚመጣው ዓለም በዚህ ዓለም ቢሆን ይሰረያል አለ ሆይ? በሚቀጥለው ዓለም አሁንም ቢሆን ደግሜ እነግርሃለሁ መጽሐፉ እንደሚለው ኃጢአት አይሰረይም በሚመጣው ዓለም። መሰረይ ካለ ደግሞ አለ የምትል ከሆነ ደግሞ ልንገርህ ያንተን ልቀበልና አለ የምትል ከሆነ ሰዎች በቃ እንደልባቸው ይኑሩ። መሰረይ ስላለ ኃጢአት ይግባኝ ስላለ ቢንዬ ብናጠቃልልና በእኛ ሀሳብ ብንሰጥበት እሱ ጨርሶ ጥሩ ነው። እንደዛ ብናደርግ ጥሩ ነው። ምንም አንደኛ ኦፍኮርስ ዳጊ አይቀበልም ምንም ቢባል ሰው ይቀበላል ብለንም አይደለም፣ ግን አትሊስት ትምህርታችን እንገረው ብለን ነው። መምህር ኤፍሬም ማጠቃለያ ሀሳብ ይስጡና እኔም ማጠቃለያ ሰጥቼ ከዳጊ ጋር እንጨርሳለን። በሌላ ቀን እንገናኛለን። ኦኬ እኔስ ማጠቃለያ አልሰጥም። አንድ ደቂቃ ብቻ ነው ማጠቃለያ የምሰጠው። እኔ አልሰጥም። መምህር ይቅርታ ማልሰጥ ከሆነ ያው አዎ የተመለሰልኝን መልስ ላይ እንትን እሰጣለሁ። ማጠቃለያ መስጠት አለብኝ። ተመልሶልኛል አልተመለሰልኝም ብዬ ሌላ ጊዜ ቀጠሮ የሚይዝም ከሆነ ቀጠሮ ይዤ እወጣለሁ። ይቅርታ የሚሆነው እንዴት መሰለህ? እና ከዛ ጥያቄ እንጠይቃለን። ደግሞ አንተን እዚሁ ፖይንት ላይ ጥያቄ እንጠይቃለን። መልስ ላይ እኮ ማጠቃለያ የለም። እንደሱማ ካላችሁ መልስ ላይ ማጠቃለያ መልስ ላይ ያው ለጠየቅ አይደለ በላሾቹ ባለእምነቶች ሆኖ ማጠቃለያ እንደውም ሰው አጠቃለው ሀሳብ የመስጠት መብት አላቸው። አንተ ግን ጠያቂነህ ተመልሶልሃል። በቃ ከተመለሰ ማጠቃለያ ያስፈልግም የራስህ ጉዳይ ነው። የምታጠቃልለው ነገር ካለ ቤት ሄደህ ልታጠቃልል ትችላለህ። አሁን ላጠቃለያ ያላችሁት እኮ ከመምህር በኋላ እናንተ ግን ልታጠቃልሉ ከሆነ ጥያቄና መልስ ላይ ማጠቃለያ ካለ አቤት መምህር አጠቃላዩን እንዲሁም ትተነዋል። ይጠይቁ ልጆች የእነሱ ጥያቄ ስላላቸው ቆይ መጀመር እነሱ ይጠይቁ። እነ ተሙም እነ ክርስቶፈርም እነ ዮባም ጥያቄ ስለሚኖራቸው ይጠይቁ። ቤታችን ስለሆነ ኋላ ማጠቃለያ እኛ እንሰጣለን። ጠይቁት ግዴ እነሱ ጥሩ ሪተር ከጴንጤዎች ላይ አንሺ። ለምንድን ነው ሚዩት የምትደረገው? ማን ያደረገ? እሺ ዳጊዬ ጥያቄ ጠይቃል። ዳጊ ቅድም ጠይቆት የነበረውን ጥያቄ መልሱ። ይቅርታ ኑሐሚን ሁለት ጥያቄ እንዳለኝ ታውቂያለሽ። ለአንቺም ጥያቄ አለኝ፣ ለመዝሙር ያሬድም ጥያቄ አለኝ ብዬ ነው የገባሁት። ለአንቺ አልጠየቅኩኝም ታውቂያለሽ። አንቺም እሺ መጨረሻ ይጨርሱና ጠይቀኛለህ ብለሽኝ ነበር። አሁን መጠየቅ እችላለሁ? አይ ትጠይቀኛለህ፣ ችግር የለውም። ወደ ሌላ ሀሳብ ጭቅጭቅ ውስጥ ስለገባችሁ ነው ያኛው ጥያቄ አብሮ ቢመለስ ብዬ ስላሰብኩኝ ምናልባት የብዙዎች ጥያቄ ሊሆን የትኛው አሁን አንተ የጠየቀው ቢኒያም ሌላ ሀሳብ ከማምጣት የቢኒን እንጨርሰው። እሺ ደስ ይለኛል። ኖ መጀመሪያ ከቢኒ ጥያቄ በፊት አንተ የጠየቀው ጥያቄ ነበርና በዛው አብሮ እንዲመለስ ነው። እሺ እኔ ሚውት ላድርጋ ይመልሱና ከዛ እነሱ ሲጨርሱ አንቺን ጠይቄሽ እወጣለሁ። ነዋዬ ትንሽ ሀሳብ መስጠት እችላለሁ? እህት አለምዬ ማንንም ጥቅልል ሊደረግና አሁን በቃ መምህርም እኔም በቃ ማጠቃለያ አንሰጥም፣ ጨረስን። ዳጊ ፍቃደኛ ከሆነ ጥያቄ የተቀበላቸው ወንድሞቻችንን፣ አይ ፍቃደኛ አይደለሁም ካልክ ደግሞ ምንም ችግር የለውም፣ በሌላ ቀን እንገናኛለን። እንደዛ ቢሆን ያለበለዚያ በቃ ዝም ብለን መክረማችን ነው እዚህ። እሺ ልደቴ፣ እኔም አንተም ጋር ያው ሰዓታችን ተቀራራቢ ነው፣ ተመሳሳይ ነው። እኔ ጋር 110 ሆኗል፣ አንተ ጋር አይ ቲንክ 310 መሰለኝ። ጥያቄ በቀበል ሞክራለሁ፣ ግን ለኑሐሚን አንድ ጥያቄ ላቅርብና ምክንያቱም እኔ ብቻዬን 4-5 ሰው እያወራሁ ነው ያለሁት። በቀበልም ችግር የለም፣ ግን ኑሐሚንን አሁን በጠይቅሽ ደስ ይለኛል፣ ምክንያቱም በመሀል እንዳይረሳና እንትን እንዳይ። እሺ ወይ በሌላ ቀን ጠይቃት ዳግዬ፣ በጣም ለሊት ስለሆነ ወይ በሌላ ቀን ጠይቃት እሷን እኮ። የኔን ጥያቄማ ያው መጀመሪያም ይሄን ሁላ ሰዓት የጠበቅኩት አንተና እሷን ለመጠየቅ ነው። አንተን ጠይቄያለሁ። ቴንኪው መልሰልኝ። ጥያቄ እኮ ስላለኝ ዲያቆን ያሬድዬ፣ እኔም ጥያቄ ስላለኝ እናንተ ዛሬ ቤቶቹ ምን ሆነዋል? እነሱ እናንተም ጠይቁ። እኔም እንዴ ኧረ ኢዮብ አሁን ገና ነው። አንተ 4 ገብተሃል፣ እኔ ገና አሁን መግባቴ ነው። እነሱ አንተን ወክሎ ስለነበረ ማውራት አይጠበቅብም ነው። ሀሳብ ነው እኮ እየሰጠ ያለሁት እኔ። ዞሮ ዞሮ እስካሁን ድረስ ይጠየቅ ነበረ። ስንት ሰዓት ሙሉ ተጠይቋል። እኛ ብቻ እኔ ብቻ አይደለም እናንተ ጠይቁት፣ እኔም ልጠይቅ እኮ ነበር ያሉት። አሁን
ለዳጊ ጥያቄ ያላቸው ሰዎች ያቀርባሉ። አልጠየቅም ካለ መውረድ እንጂ ያለበት ቁጭ ብሎ እዚህ ሌላ ወሬ ማውራት አይጠበቅበትም። መጠየቅ ይችላለሁ ወይስ እሱ ብቻ ነው የምጠይቀው? ተቀበል፣ የምጠይቁ ጠይቁት። እሺ እንደሱ ይልኩ ዳጊ ይጠይቃል፣ እኔም ልጠይቅ ነው። ጥሩ ሀሳብ አምጥቷል። እውነቱን ነው ማለት ጠየቅና ማንጠይቅ ከሆነ ምንም ዳጊ ችግር አትሰማም። ችግር እሱ ነው። መምህር ማውራት ከፈለጉ ንገሩኝ፣ ሚዩት አደርግልዎታል። ክርስቶፎር ዳጊን ይጠይቃል። ኤፍሬም እዮባን መምህር፣ እኔ ኤፍሬምን ለመጠየቅ እኮ ነው የገባሁት። መጀመሪያ ኑሐሚን አስፈቅጄ ኤፍሬምን ለመጠየቅ ነበር የገባው። ለዛ ነው እስካሁንም የተቀመጥኩት። እንደው በመሀል አንዳንድ ዳጊ አካሄድ ስላልተመቸኝ ነው እንጂ ኤፊ ፈቃደኛ ካልሆነ እኔ መውረድ እችላለሁ። ኤፊ አንተን ልጠይቅ ነው። አትውረድ ቢኒ፣ እኔ ስለምቀድም ብቻ እኔ ጥያቄን ልጨርስ። ከዛ የሚጠይቀኝ ሰው ካለ ጨርሱ። ቢኒ እኔ አለው፣ ችግር የለውም። እኔ አለው። እሺ ኑሐሚን ይሰማሻል ድምጼ? አረ ወዴት እኔ ልጠይቅ እንጂ ዳጊ። እሺ ወዳጅ ትጠይቀኛለህ፣ ችግር የለም። ለአንተ ደግሞ አንድ ድል እሰጥሃለሁ። ምናልባት ተሚም አሁን ይኸውልህ ምን መሰለህ፣ አንዴ ልጠይቃት ወዳጅ። በጣም ረጅም ከኑሐሚን ጋር ልታወራና አጭር ጥያቄ ነው አንድ ጥያቄ እና ከዛ ልናወራ ሳይሆን ጥያቄ አለኝ ብዬ ነው የገባሁት። ከድሮ አሁን ያመጣሁት አይዲያ አይደለም። ረጅም ሰዓት የጠበቁት ሰዓት ነው። በቃ ስጠይቀኝ ዋልኩ። ኑሐሚንን ብራትና ዳጊ አንዳንዴ ቀኑን ሙሉ ነው የጠበቁት። ልክ ነህ አንተ። ደግሞ ከዚህ በኋላ ገባ ዳጊ መደራረብ ዋልከው። እንዴት ነው ቃላቶችን የምሰነጥቃቸው? እባክህ አይ ልክ ነህ። ከአንተ በፊት ያው ቆይቻለሁ፣ ከ3 ሰዓት በላይ ቆይቻለሁ። ልጠይቃት እድሉን ልጠቀም። ያው ደግሞ ተናግረኝ ነው የገባሁት። እሺ ጠይቃላት። ጠይቅም አሁን አንድ ሁለት ሶስት ጥያቄዎች አሉኝ። እስቲ ጠይቀኛለህ፣ ምንም ችግር የለም። አንዴ ልጠይቃትና አንዴ ታገሰን ማለት ነው። ስለዚህ ልንቀጥላ ቀድሜህ ስለምቀድምህ አንዴ ቆይ፣ ስለምቀድምህ ልጨርስ። ልጠይቅህ ወንድም ይሄ አትጠይቀኝ ይባላል። ሌላ ቀን ጠይቅ። በቃ ኑሐሚን በዚህ አይነት ምንም ዳጊ መጠየቅ ካልፈለገች ችግር የለውም እኮ አትጠይቀኝ ትበለኝ። ሆስቷ ምንም እኮ ችግር የለውም። አትጠይቀኝ፣ ሌላ ቀን ጠይቀኝ ትበለኝ። ከዛ ትጠይቃለህ አንተ እንደዛ ብትልህ እኔ ምን ቢያልኩ እንዴ ያሬዲ አልሰማሁም። ኮንፈርም አድርግላቸው ጥያቄ ተቀበለ። አዎ ጠይቀኝ፣ ግን እኔ ስለምቀድምህ ቀድሜ ልጠይቅ አልኩ እኮ ያሬዲ። በጣም ግን ከባድ ነው በጣም ብቻ። እሺ ምን የምለው ግን ዳጊ እንጂ ዳጊ ግን በቃሽ የሚባል ነገር መልመድ ለምንድን ነው የተሳነ? ኧረ ተው፣ እውነት ጥሩ አይደለም ማለት ኔትወርክ ከሆነ መምህር ይቅርታ አላውቅም። እሺ ብያለሁ፣ ግን ኔትወርክ ነው መሰለኝ አይሰማም። ደግሜ እሺ ልበለው። እሺ አልኩኝ ወይ ደግሞ እንግሊዝኛ እንግዲህ አለ ኖ ይሄንን አሁንም ይሄን የሆነ እንደሱ ስላቁ ብዙ ጥቅም ይኖረው አይመስለኝም። አሁን የኔ ጥያቄ ተናግሬ ነበር አይደለም? እነሱ መስማት ያቃተ አንተን ክርስቶፎር ይጠይቃል። እኔ ከገባው ጀምሮ ጠዋት 1 ሰዓት ተኩል ነው የገባሁት። እስካሁን ድረስ ጠያቂ አንተ ነህ። አንድ ጥያቄ አልተጠየቅ። ስለዚህ አሁን ክርስቶፎር አንተን ይጠይቃል ወይ አክሊል መጥቷል። ኤፍሬም ደግሞ አክሊልን ይጠይቃል። ይሄው አንድ ወንጌላዊ፣ አንድ ፕሮቴስታንት፣ አንድ ደግሞ ኦርቶዶክሳዊ አባድነናል። በዚህ መሰረት ለምንድን ነው አንተ ማትጠይቅ? ኑሐሚን የምትጠይቃት እዚህ ስንት መምህር ስንት ዲያቆናት ባለበት ቦታ ለምንድን ነው እሷን እቺ መጠየቅ ፈልጋለሁ የምትላት? ብትጠይቃት እኔ ነው የምመልስልህ። እርሶም ከፈለጉ ለኑሐሚን ነው የምመልሰው ብለው እርሶም መመለስ ይችላሉ። ባይዘው ችግር የለው መምህር። እኔ ማንንም ማዘዝ አልችልም። እዚህ አንድ የማውቀው ነገር ከገባው ሰዓት ጀምሮ 2 ጥያቄ አለኝ። አንድ ለኑሐሚን፣ አንድ ለመዝሙር ያሬድ ብዬ ገብቻለሁ። ይሄን ያህል ጠብቀ መጠየቅ አትችልም ካላችሁኝ አልጠይቅም። እኔ የመልሰው የሚል አካልም ካለ ይመለስ ማለት የዋልነ እኮ በአንተ ነው እስካሁን ድረስ የዋልነ ዳጊ። ለምን ዳጊ? ስለዚህ መምህር ይመልሱልኝ። በቃ ለእሷ መጠይቃትን ጥያቄ አሁን አልመልስም። እኔ አሁን ጥያቄ ጠይቋል። አክሊል መጥቷል። ጥያቄ ካላቸው ይጠይቁ። መጀመሪያውን ተጠየቅ። አንተ መጠየቅ አልፈልግም ካል መጠየቅ አትችልም። አንተን እናድርጓ ከታላቅ ይቅርታ ጋር አሁን ቅድም መጥቼ ነበር። አሁን ተመልሼ መጣሁኝ። እንግዲህ ክርስቶፈር ለምን ወጣ? ዳጊ የኑሐሚንን መጠየቅ ከፈለግ እንግዲህ አሁን እህታችን ኑሐሚን እዚህ ጋር አሁን በጣም በርካታ መምህራንም አሉ ዲያቆናትም አሉ ምናምን። ዲያቆናቱ መምህራኑ ፊት ለፊት ላይ ቁጭ ብለው ከእህታችን ኑሐሚን ጋር የምትጠያየቀው ምናምን ነገር ካለ በውስጥ ሞክረውና እዛው ጨርሱት፣ እዛው ጠይቃት፣ እዛው ትመልስልህ። እዚህ ጋር የትምህርት ጉዳይ እስከሆነ ላይ መመለስ የሚችሉ ወይም ትምህርቱ ላይ ያሉ መምህራን ስላሉ ከመምህራኑ ጋር ቀጥል። የትምህርት ጉዳይ ከሆነ ያለ ከመምህራኑ ጋር ቀጥል። አይ እኔ በቃ እንደው ኑሐሚን መጠየቅ እፈልጋለሁ ካልክም አሁን እዚህ ጋር መምህራን እያሉ እሷን እዚህ ቦታ ላይ ሳይሆን መጠየቃት በውስጥ ጠይቃት፣ እዛው በውስጥ ጨርሱት። ሌላ ልናነሳ ነው። ዳጊ ልጠይቀው። ማን ነው የኑሐሚንን የሚመልስ? አንዴ አኬ ጥሩ አይዲያ አምጥቷል። አንዴ
መምህራን እያሉ ስለምናገር በጣም እንድበሳጭ እየገፋፋኸኝ ነው ዳጊ። ጥሩ አይዲያ አምጣውታል እኮ መምህራን እያሉ ዳጊ ስርዓት ዳጊ አትረብሽ። መሄድ ከፈለግ መውጣት ትችላለህ። ለምንድን ነው ይሄን ያህል ግራሚያ? ለምንድን ነው በሰው የምታፌዘው? ክርስቶፎር ሲወጣ ለምን ወጣ የሚጠይቀኝናል። መጣ ይኸው ይጠይቅህ አዳምጣ። ለምን ቅድም እኔ ማብራሪያ ስሰጥ የለውም አለ። ስወጣ መምሬ ፍሬም የት ሄዱ አለ። ተመልሼ መጣሁ ገባሁ መለስኩልህ። 2 ሰዓት የሚሆን አወራን። አሁን ደግሞ ጥያቄ መጠየቂያ ጊዜ ሲደርስ ዘግተን ጨርሰን አሁን ደግሞ ኦርቶዶክሳዊ ይጠይቅ ሲባል ኤፍሬም ምንም ጥያቄ አለ ያለ ካለህ አክሊልን ወይ አንዱን ትጠይቃለህ። እነ ዮሐዴም ስለነበሩ እነ ዮባ ትጠይቃለህ አልን አይደል? አሁን መጠየቅ ትፈልጋለህ አትፈልግም? ይሄ ለዚህ ብቻ ነው። ያው ማብራሪያ አልፈልግም። እስካሁን ሲጠይቅ ነበር ዝም ብሎ ሲጠይቅ ነበር። ስለ ድንግል ማርያም ነገረ ማርያም አንስቶ እኮ አወራን። በጣም አንተ ከወጣ ጀምሮ እስካሁን ድረስ አወራን። ጥያቄ ጠያቂ እሱ ብቻ ነበር ማለት ነው። አሁን ደግሞ ይጠይቃል። ማነው ጠያቂው? በቃ ክርስቶፎር ጠያቂ ከሆንክ ቀጥል። ወደ ክርስቶፎር ጥያቄ ልጠይቀው። እሺ ቀጥል። አይ ቆይ ክርስቶፈር እስኮ አትጠይቀኝ። እኔ አሁን አትጠይቀኝ አልኩኝ እንጂ መጀመሪያ እንጨርስ። መጀመሪያ ትመልሳለህ ወይም ትወርዳለህ? ዳጊ እኔ ጨርሰዋል። በቃ ጠይቀህ አድርጉልኝና ጨርሰናል። አሁን የክርስቶፈር ተራ ነው። ኤፊን ጠይቄ ፈቃደኛ ይሄን ሁሉ ሰው ሰብስቦ ምንም ጥቅም የሌለው ነገር ጠይቅና ከዛ በኋላ አንተ ኤፍሬም ትጠይቀዋለህ። ክርስቶፎር አንድ ጊዜ ሁለቱም መመለስ ይችላሉ። አንድ ጥያቄ ጠይቀ። በእውነት እስካሁን አልተኛውኝም ይህን ጥያቄ ለመጠየቅ ብዬ ነው። ቢኒ ጠይቀህ ነበር፣ ንገራቸው እስኪ። ዳጊ እንደመለሰ ተጠይቆ ንገራቸው። አካል አልሰማም ነበር አልነበረም እና ጥያቄ ጠይቀኝ መልሻል። ስለዚህ ሲጠይቅ ብቻ ነበር ብለው ሚስ ኢንፎርምድ አድርገውታል። ስመልስም እንደነበር ንገራቸው። ጥያቄም ስመልስ እንደነበር ንገርልኝ ማለት ነው። ኑሐሚን ለምን በቃ እንትን ብንል ጥሩ ነው። ምንም የሚሆን ነገር ሳይሆን ቢኒዬ በቃ ይለቅና ያደርግና ከኤፊ ጋር ልቀጥል። አንድ ጥያቄ ኤፊን ልጠይቀው ስለፈለኩ ኤፊ ፈቃደኛ ነህ? ጥያቄውን ተቀበለው። እሺ ኤፍሬም ያው ለቢኒ እሺ ወይ ዳጊ ሚውት አድርግ። ዳጊ ሚውት አድርግ። ኤፊ ኮምፒውተር ጋር ያለኸው? አይ ኮምፒውተር ላይ አይደለሁም ያለሁት። ምንድን ነው? እሺ እኔ መሰረታዊ ጥያቄ እንግዲህ እኔ አሁን ስለ መሰረታዊ ጥያቄ ነው የምጠይቀው ከፍጹም ትህትና ጋር። ኤፊ በኢትዮጵያ ወንጌል አማኞች ካውንስል ታምናለህ? ወይም በዩኒቲው ወይም በፕሮቴስታንት ዶግማ ታምናለህ? አይ ቲንክ እንትኑ ስፔሲፊክ ብታደርግልኝ። እሺ በቃ በአጭሩ ጉባኤዎቹን ትቀበላለህ? የአባቶች ጉባኤ የሚባሉትን የአባቶች ጉባኤ የተባሉት ለምሳሌ በካውንስሉ ዌብሳይት ላይ የተዘረዘሩ አሉ፣ የምንቀበላቸው አሉ። እሺ እነሱን እቀበላለሁ። እነሱን ጉባኤ በካውንስሉ ላይ ያሉትን ነው የምትቀበለው አይደለም? እዛ ላይ የተዘረዘሩትን እኔ ብቻ ሳይሆን እንደ ወንጌል አማኝ እንቀበላለን። እሱ ዶክመንት የምትፈልግ ከሆነ ኮምፒውተር የፈለግከው ለሱ ከሆነ ስላለኝ ችግር የለውም። ክፈትልን፣ ከፍ አድርጊውና ክፈችልን። እሺ አይ እኔ ለመክፈት ፈልገህ ነው ልክፈተው? አዎ ክፈትልንና እኔ የቅንነት ጥያቄ ነው የምጠይቀው። ምክንያቱም ችግር የለውም መቼም ተአምረ ማርያም እና ነገረ ማርያም ገድላትና ዋልድ መጽሐፍቶቻችን እምነታችንን መቀብቀቢያ ናቸው። ትምህርቶቻችንን ላይ ብናወራ እሺ፣ ጉባኤዎቹ አይደለም አይፓድ ነው ለምትሰሙ የጠበቅኩም ይህን ጥያቄ ለመጠየቅ ነው የጠበቅኳችሁም። አንዴ ግን ታገሱ። የቱ ጋር ላውጣው? ገጽ 10 ላይ ገጽ 10 ላይ ላውጣው? ወደፊት ስም እንግዲህ ገጽ 9 ገጽ 10 እሺ፣ ይኸው 10 ገጽ። እነዚህ ጉባኤን እስኪ ያብራራልኛ እንዴ ባጭሩ። ኦኬ ከላይ ያሉት እንግዲህ ስለዚህ የወንጌል አማኞች ጥንታዊ ታሪካዊ የቤተክርስቲያን ጉባኤ ያወጣቸውን የሐዋርያት የኒቅያ የአትናቴዎስ እና የኬልቄዶን የእምነት መግለጫዎች ተቀብለው ይላል። የኒቅያ ጉባኤ መች ነበረ? ዓመተ ምሕረቱን ነው ታውቀዋለህ?
ስንት 25 ላይ ነበረ አይ ቲንክ 625 ምናምን እንደዛ። እሺ 325 ላይ ነው የነበረው። 325 ሶሪ። እሺ የትምህርቱ መሰረት ምንድን ነበር? የኒቂያ ጉባኤ እንግዲህ ይሄ ነው በነገራችን ላይ ቤዚክ ዶክትሪን። ምንድን ነበር የትምህርቱ ዋናው የነበረው ነገር? እዛ ላይ እንግዲህ ነገረ ክርስቶስ ነው የተነሳው። ኢየሱስን ፍጡር ብሎ በአሪዮስ ምክንያት የተሰበሰበ ጉባኤ ነው። ምንድን ነው የፈለከው? በጣም ጥሩ። ቀጣይ ጉባኤ ነበረ በአባቶች። ቀጣይ ጉባኤ ማለት ለምሳሌ የቁስጥንጥንያ ጉባኤን ትቀበላለህ? አልቀበልም። እዚህ ላይ የለም ቁስጥንጥንያ የሚል። እሺ የቁስጥንጥንያን ጉባኤን ታውቀዋለህ? አውቀዋለሁ ግን አልቀበለውም። ምንድን ነው የቁስጥንጥንያ ጉባኤ? ለዚህ እኮ ነው አሁን እዚህ ጋር ነው መያዝ ያለብን ማለት ነው። የቁስጥንጥንያን ጉባኤ እዚህ ጋር አልተጻፈም አይደለ? አትቀበልም አይደለ? ምን የሚል ነበር የቁስጥንጥንያ ጉባኤ? ዋሹዳ አንሰር እኔ ማልቀበለው ስለሆነ አንተ ተንት ነው። እዛ ላይ ስለ ጥምቀት የተነሳ ማብራሪያ አለ በተደጋጋሚ ዲቤት የምናደርግበት። የቁስጥንጥንያ ጉባኤ እሱን ነበር የሚለው? አይ የተነሳ እዛ ጉባኤ ላይ እንዳለ አስታውሳለሁ። ያ ጉባኤ የሚለው መንፈስ ቅዱስ የአብ ተንቀሳቃሽ ኃይል ብቻ እንጂ የስላሴ አካል አይደለም የሚል ነው የቁስጥንጥንያ ጉባኤ። ይህን ትቀበላለህ? አይ እኔ ቁስጥንጥንያ ጉባኤን ጠቅላላ አልቀበልም እኮ አልኩኝ። እሺ አንተ መንፈስ ቅዱስ የአብ ተንቀሳቃሽ አካል ነው የሚለውን ይሄ ጉባኤ እንግዲህ ስህተት ትምህርት ተነስቶ አንዱ ጉባኤ ነው። የመጀመሪያው በወልድ ጉዳይ ነው፣ ሁለተኛው በመንፈስ ቅዱስ ጉዳይ ነው። ይሄን ጉባኤ ካልተቀበልክ ታዲያ አንተ የቱ ጋር ነህ ማለት ነው? እዚህ ጋር ስለሌለ እኮ ነው ይሄ። አይ እኔ ጉባኤውን አልቀበልም። እኔ ሴንስ ጉባኤ ላይ የተነሱ ኤቭሪ ዲቴሎችን አልቀበልም ማለት አይደለም። ግን በጉባኤው ላይ የተነሱትን ሀሳቦች ሙሉ ለሙሉ ማልቀበል ከሆነ ኦብቪየስ በቃ ጉባኤውን አልቀበልም ነው የምለው እንጂ ኤቭሪ ዲቴል አልቀበልም ማለት አይደለም። ስለዚህ ጉባኤው የተያዘበት ዓለማን ካልተቀበልክ፣ ስለዚህ አንተ መንፈስ ቅዱስ ልክ በምዕሉ ትርጉም ላይ እንደተቀመጠው መንፈስ ቅዱስ ለምንድን ነው ሚዩት የምደረገው? ስሜን ጽፌ ራን ብዬ መጻፍ እችላለሁ። ሌሎች እያደረጉት ነው። ሁሉንም ሚዩት አድርጉ ወይ እኔንም ብቻ ለሚዩት አድርጉኛላችሁ? ይህ ትክክል አይደለም። የራሴን ስም ጽፌ ራሴ ላይ ነው ማሾፈው፣ መብቴ ነው። ወይ ደግሞ ሌሎቹንም አስቆሟቸው። እኔ እንድታስቆሟቸው አልፈልግም። በጣም ኢንጆይ እያደረኩት ነው እና ራሴ ላይ ኮሜንት ላድርግ። ይሄ ትክክል አይደለም። ሚዩት አታርጉኝ። ሚዩቴን አንሽልኝ። ቴንክ ዩ። ይቅርታ ስላቋረጥኳቸው። ኮሜንት ነው ሚዩት አታርጉኝ። ራሴ ላይ እንደፈለኩት መጻፍ። እንዲያውም አሪፍ ስድብ ጻፉ። ቆንጆ። ቆይ ዳጊ አንድ ጊዜ ቆይ። በመድኃኒዓለም ጥሩ ትምህርት እየተማማርን ነው። ሚዩት አታድርጉት። ዳጊም ደግሞ አንዳንድ ጊዜ ሌሎች ኮሜንታተሮች ታች ላይ የሚያደርጉትን ነገር ያው ከኔ በተሻለ ታስተውላለህ ብዬ ስለማስብ ነው ወንድሜ። በቃ ተዋቸው። ራሴ ስምን ያሾኩት ማንንም ስም አላነሳውም። ዳጊ እያወረደ ነው። እሺ ፕሊስ አታወርዱ። 318 አባቶች እንደ አንድ ቆሙ። ከ2250 ምናምን አባቶች ቆሙ አይደለ? ስለዚህ ያ ጉባኤ የኒቂያ ጉባኤ ይባላል አይደለ? ይህን ጉባኤ ትቀበለዋል አይደለ? ካውንስሉ ይቀበለዋል አይደለ? አይተነዋል እኮ ኦብቪየስ ነው። ይቀበሉታል። አይጠቅምም። ክልክል ከሆነ እንዳላረግ ብዬ ነው። የቤቱን ሕግ ስለማላውቅ ኮሜንት ማድረግ ክልክል ነው። ዳጊ ሚዩት አድርግ። ኑሃሚ ቤትሽ ብታስከብሪ ጥሩ ነው። ኢንተራፕት ባያደርግ በመሀል እየገባ እንዲህ ህፃን ልጅ እኮ አይደለም። አንተ አታርጉት በቃ በእግዚአብሔር። አይ በቃ ቀጣይ ጥያቄ እንዳልጠይቀው ፈርቷል። ሊወጣ ፈልጎ ነው እንግዲህ፣ ካልሆነ ሸኙት። እሺ ኤፊ ማለት ያው አንባቢ ነኝ ምናምንም ስላልከኝ እኮ ነው። እሺ የአትናቴዎስ ጉባኤ የትኛው ነው? ኤፊ ንገረኝ። እሺ ቀጣይ የአትናቴዎስ ጉባኤ ብለኝ። እኔ አሁን ቢኒ ጥያቄ አንተ ገብቶኛል። በቃ አይ ቲንክ እንትን ፈልገህ አይደለም። እኔ በእውነት በንጹህ ህሊና እየጠየቅኩ ያለሁት ነው። በንጹህ ህሊና ያው አንተ ስለ ጉባኤዎቹን እቀበላለሁ ስለምትል፣ ስለዚህ የኒቂያ ጉባኤ ብለኸኛል። ቀጥሎ የአትናቴዎስ ጉባኤ እንቀበላለሁ ብላለህ። አይ ዶንት ቲንክ እንደዛ አይደለም። አሁን ያንተ የጥያቄ እንትን እንደዛ አይደለም የመጣው። ጉባኤቶችን የምቀበላቸውን ጉባኤቶቹን ነግሬሃለሁ። በጉባኤቶቹ ውስጥ የተነሱትን ሀሳቦች ተናገርኩ ያለሁት እኮ ጉባኤ ሁለተኛ ላይ የመጀመሪያ ኒቂያ ተባባልን አይደለ?
3:25 ነው ተባባለ፣ ተነጋገረን። ቀጥሎ አትናቴዎስ ይላል አይደለ እንዴ? ይሄ እኮ በነገራችን ላይ ዶግማ የተሰራበት ትምህርት ነው፣ ጽሁፍ ነው። አትናቴዎስ ዋና እንደነበር ታውቃለህ በኒቅያ ጉባኤ? እሺ ጥሩ ነው። ኒቅያ ጉባኤ ላይ ዋናው አትናቴዎስ ነው አይደለ? ታውቃለህ እሱ እንዴ? ዋናው እሺ ጥሩ። ስለዚህ የአትናቴዎስ ጉባኤ ከኒቅያ ጉባኤ የሚለይበት አለ? አይ እኔ የምቀበለውን ብቻ የነገርኩህ ላይ የምትቀበልበትን በለኝ፣ የፈለከውን ጠይቀኝ። የምቀበለው ላይ ጽሁፉን እኔ አሁን እኮ በጣም ለብዙዎች ትክክለኛ ነገር ታረጉ ሰዎች ተው፣ እኔ ሪስትሪክሽን እየሰጠኝ ነው። እሺ የአትናቴዎስን ጉባኤ ከተቀበልክ አትናቴዎስ የኒቅያ ጉባኤ ዋና የነበረ ሊቃውንት ነው። ስለዚህ እዚህ ጋር ሌላ የአትናቴዎስ የሚባል ጉባኤ አይደለም። ስለዚህ የኒቅያ የአትናቴዎስ ነው። ገባ? ቀጥሎ አንተ እየሰማኝ ነው አይደለ? እቀበላለሁ ስላልክ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ የአብ ተንቀሳቃሽ ኃይል ነው የሚለውን ትቀበላለህ? ሎቱ ስብሐት አልቀበልም። ይሄ ጉባኤ እኮ የተወገዘበት እኮ ጉባኤ ነው። ትክክል። ወልድ ፍጡር ነው የሚል ነው የተወገዘው አይደለ? አዎ የአሪዮስ ትምህርት ማለት ነው። እና አትናቴዎስ አወገዙት አይደለ? ትክክል። ስለዚህ እና አትናቴዎስ ሲያወግዙት፣ በነገራችን ላይ የአትናቴዎስ የሚባል ነገርን ልናምንበት የማንችልበት ነገር አለ። ስለ አትናቴዎስ ግን ስለ አባታችን ስለ አትናቴዎስ እዚህ ጋር ስለተጻፈ አትናቴዎስ የነበረው በኒቅያ ጉባኤ ላይ ነው። አሁን ሁለተኛ ጉባኤ አለ። ሁለተኛው ጉባኤ እነ ጢሞቴዎስ የነበሩት የመጽሐፍ ቅዱሱ ጢሞቴዎስ ሳይሆን ሊቀ ጳጳስ የነበሩ ጢሞቴዎስ የነበሩበት መቅደኒዎስ የሚባል ሰው ታውቃለህ? አዎ አውቃለሁ። ማን ነው መቅደኒዎስ? እስኪ ካወቅኸው ሰርችም አድርገህ ንገረኝ። መቅደኒዎስን ከፈለግ እድል ሰጣለሁ። በነገራችን ላይ መቅደኒዎስ ማለት ቅድም ያነሳው ቁስጥንጥንያ ጉባኤ መሰብሰባቸው ምክንያት የሆነው ሰው ማለት ነው። ምንድነው ቢኒጥ? ይሄን ጉባኤ ትቀበላለህ አንተ? አልቀበልም ማለት በውስጡ የተነሳውን ሙሉ ለሙሉ ሀሳቡን አልቀበልም ማለት አይደለም ብዬ ነግሬሃለሁ። አልቀበልም ካልክ በዚህ ጉባኤ ላይ የተነሳው ቶፒክ፣ አሁን በደንብ ስሙኝ ፕሮቴስታንቶች፣ በዚህ ጉባኤ የተነሳው ቶፒክ መንፈስ ቅዱስ እግዚአብሔር አይደለም የሚል ነው። ስለዚህ ይህን ጉባኤ ነው ብለው ነው አባቶቻችን በ150 ሊቃውንት ተቀምጠው የወሰኑት። መንፈስ ቅዱስ ኃይል ሳይሆን ልክ እንደ ጆቫ ዊትነስ ማለት ነው። ጆቫ ዊትነስ ለምሳሌ አይቀበልም። አሁን ለዚህ ነው ፕሮቴስታንት ጆቫ ዊትነስ ነው እያልን ያለ ነው ማለት ነው። ስለዚህ ይህን ጉባኤ ካልተቀበልክ መንፈስ ቅዱስ የእግዚአብሔር ኃይል ሳይሆን እግዚአብሔር ነው ብለው ያጸደቁበት ጉባኤ አለ። ይህን ጉባኤ ካልተቀበልክ ታዲያ ስለ መንፈስ ቅዱስ ከየት አምጥተህ ነው የምታስተምረን? እሺ በጣም ጥሩ። እሺ ስለ መንፈስ ቅዱስ ከየት አምጥተህ ነው የምታስተምረን? መንፈስ ቅዱስ እንግዲህ በቁስጥንጥንያ ጉባኤ አይደለም። ቁስጥንጥንያ ጉባኤ አይ ቲንክ በተነሳው ኮንክሉዥን ላይ ነው የምነግርህ። አሁን ተነሳ ጉባኤ በነገራችን እኔ ተራ ደግሞ ሲደርስ እኮ አንተ አይደለም አድርስተኝ ለኔ እንዳወራ ይህን ጉባኤ ካልተቀበልክ ነው እያልኩ ያለሁት እኮ እንዳወራ ካልተቀበልክ። ስለዚህ ኃይል ነው እሱን ላሳይህ እኮ ስለፈለኩ እኮ ያንሳል የምትልበት እኮ እድል ስጠኝ። እኔ ጉባኤውን ትቀበላለህ ወይ? የቁስጥንጥንያን ጉባኤ ትቀበላለህ? አልቀበልም። እኔ ካውንስሉ ዌብሳይት ላይ እንዳሳየው እኔ የምቀበላቸው ጉባኤቶች አሉ። ኦኬ እዛ ላይ የምንቀበላቸው ጉባኤቶች ተገልጠዋል። እዚህ ጉባኤ ላይ ቁስጥንጥንያ ላይ አንተ የተነሳው እንግዲህ መቅዶኒያስ ያነሳውን ሀሳብ አነሳህና ስለ መንፈስ ቅዱስ ኦኬ እሱን አንስተህ ትቀበላለህ ወይ አትቀበልም ጥያቄ ጠይቀኸኛል፣ መልስ መልሼልሃለሁ። እና እንደዚህ ስለሆነ ለምንድነው ጉባኤውን ማትቀበለው አልክ? እኔ ጉባኤውን ማልቀበልበት ምክንያት በጉባኤው ላይ የተነሱትን ሀሳቦች በሙሉ አልቀበልም ማለት ሳይሆን በጉባኤ ላይ የተነሳው ሀሳብ ግን ሙሉ ለሙሉ ካልተቀበልኩት በቃ ጉባኤውን አልቀበልም ማለት ነው። ለምሳሌ በኒቅያ ጉባኤ ላይ በመጀመሪያው ጉባኤ ላይ የሌለው በዛ ላይ የተጨመረ ስለ ጥምቀት የተነሳ ሀሳብ አለ በቁስጥንጥንያ ጉባኤ ማታ ከሆነ ማለት ነው። ለምሳሌ ያንን ሀሳብ አልቀበልም። ምንድነው በቁስጥንጥንያ ጉባኤ ላይ የተነሳው ስለ ጥምቀት አሳየን።
እሱንም አታውቀውም እንደ ጉባኤውን ዝም ብለህ ነው የምጠይቀኝ? ቁስጥንጥንያ ጉባኤ ላይ ጉባኤው ያወራው ያለው ጉባኤው ላይ የተነሳው ዋናና ዋና ነገር በመጀመሪያው ጉባኤ ዋና የተነሳው ወልድ ፍጡር ነው ሎቱ ስብሐት የአርዮስ ትምህርት ነው። ሁለተኛ ጉባኤው ላይ እዚህ 381 ላይ የተነሳው ግልጽ አማርኛ መንፈስ ቅዱስ የእግዚአብሔር ተንቀሳቃሽ ኃይል ብቻ ነው እንጂ እግዚአብሔር አይደለም የሚል ትምህርት ነው የተነሳው። የመጀመሪያ ነገር እሱ ላይ ብቻ አይደለም እኮ እሱ ጉባኤ ካልተቀበል ያኔ ማለት ትችላለህ። ይሄንን በተሟላ አይደለም። አሁንም ዋንስ አገኝ የመጨረሻ ጊዜ ነው ይሄን የምነግርህ። እሺ አሳየኛ እኮ ኒቂያ ጉባኤ እንዴ አሁን እኮ ነገር እኮ ኦቢስ ኦፊሻል የሆነ ነው ማሳየት ከባድ ሆኖ አይደለም። ቆይ ግን አሳየኝ ምንድነው አሳየኝ የምትለው ምንድነው ማሳየኝ? 381 የቁስጥንጥንያ ጉባኤ ያካተተውን ነገርን አንተ የምትቀበለውን ለይና አሳየኝ። ይሄ ነው ዶግማ። በነገራችን እኔም ማለቀበለውን ለምን አጣኔ ኃይል ነው እንጂ እግዚአብሔር አይደለም ብለህ ነው የምትቀበለው ነው እያልኩ ያለው። ይህን ፕሮቴስታንት ራስህ ነው እየመለስክ እኮ ያለው። እኔን ጠይቀኛለህ፣ አንተ ትመልሳለህ። ለምሳሌ እኔ ከዛ ውስጥ የምቀበለው አለ ማልቀበለው አለ። ከማልቀበልባቸው አንድ ጥራ ካልከኝ እጠራልሃለሁ። የምትቀበለው ካልከኝ ልጠራልህ። የምትቀበለውን ኦልሬዲ ጠይቀኝ መልሽ ይላል። ማትቀበለው ብትለኝ እውቀት እናምናለን የሚለውን እዛ ላይ የተደነገገውን አልቀበልም። እሱ ጉባኤ ላይ አልነበረም። የቁስጥንጥንያ ላይ ነው የተወሰነው። እሱንም አታውቅም እንዴ? ሳታውቀው ነው እንደምጠይቀኝ? አዎ ቁስጥንጥንያ ቆይ እስኪ ያሳየኝ። ቁስጥንጥንያን ጉባኤ ግባና ያሳየህ። እኔም አሁን አጠገብ ማቴሪያል የለም። የኦርቶዶክሶች አሉ አይደል? ከፍተው ያሳዩ። እኔ እመራቸዋለሁ፣ እኔ ጋይድ አደርጋቸዋለሁ። ላፕቶፕ ክፈቱና እኔ እነግራቸዋለሁ። ታይፕ አድርጉና አሳዩት አንድ ጊዜ። እሺ አሳየን። ያሳዩት። ሌሎቹን ነው የምናገር የሚለው እኔ እንትን ማለት አለብኝ። ምን ነው ኮኔክሽንን በጣም ጥሩ ነው። እንግዲህ ለትውልድ ላሳይ የምፈልገው ነው። ስለዚህ ፕሮቴስታንት በመጽሐፉም በምኑ መንፈስ ቅዱስ እግዚአብሔር ነው ብሎ አያምንም። የእግዚአብሔር ኃይል ነው ብሎ ነው የሚያምነው። ምክንያቱም ይሄን ጉባኤ ማን ነው እንደዛ የሚያምነው? ካውንስሉ። እናንተ ኧረ እባክህ ቢኒ ተው፣ እንደዚህ ጥሩ አይደለም። እናንተ በነገራችን ላይ አሁን እንደዚህ እያልክ ነው እንወያይ ምትባል ነገር ይኸውላችሁ፣ ከጆቫ ዊትነስ ጋር እንደምንወያይ፣ ከእስልምና ጋር እንደምንወያይ፣ ከኦልኒክሰስ ጋር እንደምንወያይ በስላሴ ከሚያምን ቡድን ጋር እንደማትወያዩ እችን ለመጠየቅ ነው። ኤፍሬም ያው ባለጊዜው እንደ በጉልበቱ ነው የሚሄደው። እውነታው ይሄ ነው በአጭሩ። ቢኒ እንደዛ ማለት ትክክል አይደለም። አሁን እንደዛ አይደለም። እንደዛ አይደለም። የቁስጥንጥንያ የኤፌሶን ጉባኤ ትቀበላለህ? አዎ እቀበላለሁ። የኤፌሶን ጉባኤ። እሺ የኤፌሶን ጉባኤ ትቀበላለህ? አዎ ካውንስሉ ላይ አላየሁም እንዴ? እቀበላለሁ። እስኪ ያሳየኝ። የኤፌሶን ጉባኤ ካውንስሉ ሲቀበል አሳየኝ። እንዴ ቅድም አላሳየውም እንዴ? ከፍ አድርጊልኝ ኑሐሚን፣ ከፍ አድርጊልኝ፣ ከፍ አድርጊ ኤፊ። ኦኬ እዛ ላይ እንትን አላለም። ኦኬ እሺ እዛ ላይ ካውንስሉ ላይ አታትዋሽ፣ ክፈትና አሳየን። አይ ቆይ ካውንስሉ ላይ አላስገቡትም። ምን አልከኝ? ካውንስሉ ላይ ልክ ነህ። ኬልቄዶን ነው ያለው። ቁስጥንጥንያና ኤፌሶንን ጉባኤ አትቀበሉም። ኤፌሶንን እቀበላለሁ እኔ። ካውንስሉ ላይ ነው የለም ያልኩ እኔ እቀበላለሁ። በጣም ጥሩ እንግዲህ መዝግበናል። 47732ኛ ብለን አንተም መዝግበናል። ሌላ ግን ይገባችኋል። እኛ ቴዎቶኮስንም እኮ እንቀበላለን። አውጣቂ ያነሳውንም ሀሳብ እዛ ላይ ይመልሱልሃል እኮ። አሁን ዳጊ በቤታችን የምናምንባቸውን መጽሐፍት ለማንጓጠጥ ሞከረ። የዶግማ መጽሐፉን ነው ያነሳውለት። ዶግማ እምነቴ ብሎ በ64 ሉክ በማትሞላ ተጽፎ 9 ሉክ በትንንሽ ጨመቅ ሲደረግ 2 የተቀመጠ ዶግማ ይዘት ከዚህ ትልቅ ቤተክርስቲያን ስንዱ እመቤት ከሆነች ቤተክርስቲያን ጋር እንደፈለክ ለዛውም ገላትያ ምዕራፍ 5ን ፊት እማታደርግ ዝሙትን በግልጽ ያስቀመጠውናችን በግልጽ ቤተክርስቲያን ያለችውን ሲነግሩ ማለት ነው። የደከሙትን ነው ያላመነው አትልም ቤተክርስቲያን። በነገራችን ላይ እኛ ቤተክርስቲያን ተአምረ ማርያም እኮ እንዴት ነው የሚሰማው? ሳታምን ተአምረ ማርያምን ተቀበል የሚል ነገር አለን።
እና እባካችሁ በመጀመሪያ ዶግማችሁን አስተካክሉ። ሁለት ትልልቅ ጉባኤ ቁስጥንጥንያና የኤፌሶንን ጉባኤ ሳትቀበሉ የኢትዮጵያ ፕሮቴስታንቶች እንዴት ክርስቲያን ትባላላችሁ? ይሄ ለሚሰማ ሁሉ አሰሙልኝ። ሁለት ቢኒ አንተስ እንዴት ኬልቄዶንን ያህል ታላቅ ጉባኤ ሳትቀበል ክርስቲያን ትባላለህ? ቅድም ከተቀበል ትልልቅ ጉባኤቶች ውስጥ አንደኛው ኬልቄዶን ነው። አንተ ራሱ የኬልቄዶንን ጉባኤ አትቀበልም። እነዛን ታላላቅ አባቶች በጣም ጥሩ ይኸውልህ፣ ስለ ኬልቄዶን ጉባኤ በአጭር አማርኛ ልንገርህ። የእኛ ቤተክርስቲያን 3ቱን ጉባኤ ይዛ መታ 4ኛውን ጉባኤ ኬልቄዶን በግልጽ በ451 የነበረውን ጉባኤ ቀለባት የውሻ ጉባኤ ብላ አልተሳተፈችም። ለዛውም ባይገርም ኦርቶዶክስ ነው። ለምንድን ነው አባቶች አይደሉም እንደዛ የተሰባሰቡት? አንተ እኮ ይኸውልህ ምንም መረጃ መጽሐፍ ቅዱስ ብቻ ብለህ ነው የምታምነው። ግን ጉባኤውን ሲያምር መቀበል ሲያምር መጣል። አሁን ያትናካቲያ ሁሉን እንደዛ ሁሉንም መቀበል አለብን እንዴ? ጉባኤ ኬልቄዶን በነገራችን ላይ ነገርኩህ እኮ በእኛ ተቀባይነት የሌለው የውሻ ጉባኤ ተብሎ ነው ያለው እኮ። እኛስ ታዲያ አንቀበልም ስንል ለምን ተመሳሳይ እሱንም እኮ በነገራችን ላይ ጉባኤ ኬልቄዶንን የማታውቀውም ጉባኤ ኬልቄዶን እኮ በነገራችን ላይ ማነው የማያውቀው? ጉባኤ ኬልቄዶን ለምንድን ነው አታውቀውም የምትለኝ? ገዳማዊነትን ትቀበላለህ አንተ? በጉባኤ ኬልቄዶን የተወሰኑት ውሳኔዎች እንደ ካቶሊክ አሁን አንተ ትቀበላለህ? የካቶሊክን ትምህርት ትቀበላለህ? አምጣውን ኬልቄዶን ጉባኤ ላይ የተወሰነውን አምጣውና እንደማልቀበልና ትቀበላለህ? በጉባኤ ኬልቄዶንን ሙሉ ነገር አንተ ትቀበላለህ? አሁን ኤፌሶንንና ቁስጥንጥንያን የሚያክል ታላቅ ጉባኤ አልቀበልም ብላል። አንተ ደግሞ እቀበላለሁ ትላለህ። አንተ ችግር የለብም አነሳለሁ ምናምን። እሺ ሁለተኛ ኬልቄዶንን እቀበላለሁ ካልክ የኬልቄዶን ጉባኤ ውሳኔዎች በጠቅላላ ትቀበላለህ? መርጠህ ነው? አዎ እቀበላለሁ። በጣም ጥሩ። ጥምቀት የኃጢአት ስርየት ያስገኛል አይልም? ጥምቀት የኃጢአት ስርየት ያስገኛል። ካቶሊክ እኮ ነው ይዛ ሄደችው እኮ ኬልቄዶን አይልማ። ኬልቄዶን ላይ ስለ ጥምቀት አልተወራም። ካቶሊክ አይደለ እንደ ይዞ ሄደው እኮ ኬልቄዶን ላይ ስለ ጥምቀት አልተነሳም። ካቶሊክ ቁስጥንጥንያ ላይ ተነስቶ ነበረ። የቁስጥንጥንያ ጉባኤ ቅድም ያልከው ላይ ማለት ነው። በነገራችን ላይ የኒቅያ ጉባኤ እኮ ስልህ እኮ 600 ምናምን ላይ ነው የነበረው እኮ አልከኝ እኮ። በነገራችን ላይ ማን የመራው? እርግጠኛ አልነበርኩም ቢኒዬ። የሆነ 25 ምናምን አልኩ። ልክ ነህ። 325 አልከኝ። እኔ ተምታቶኛል ከሆነ ጉባኤ ጋር። ልክ ነህ። የኤፌሶንን ጉባኤ ማን የመራው? እስኪ ንገረኝ። የመጨረሻ ንግግር ንገረኝ ካንተ ጋር። የማንን ጉባኤ? የትኛውን ጉባኤ? የኤፌሶን ጉባኤ ሰርች አድርገው። አይ በጣም በርካታ ነው። ለምን ሰርች አደርጋለሁ? ምን ሆናል? ዲስቆሪዮስ ሰብሳቢ እንዲሆን እንደተወሰነ አውቃለሁ። በዛ ጉባኤም እንደነበረ አውቃለሁ። በርካታ ሰው ዲዮስቆሮስ አልኩህ ቢኒዬ። እሺ ዲዮስቆሮስ ነበረ የኤፌሶን ጉባኤ ማለት ነው። በርካታ አባቶች አሉ እዛ ላይ የተሰበሰቡ የነበሩ። እሱ ሊድ ያርገው አያድርገው አለ። ሊድ ያርገው አያድርገው እሱ ጉባኤውን አለ። ግን እሱ እንደነበረ ያው ከዋና ከታላላቅ አባቶች እሱ እንደነበረ አውቃለሁ። ኦኬ እሱ እንደነበረ ነው የምታውቀው? ኦፍኮርስ ነበረ። አዎ በኤፌሶን ጉባኤ የተወገዘው ማን ነው? ኧረ እባክህ አውቀ ነው። አውጣቂ ነው አልኩህ እኮ ቅድም መልሼልሃለሁ። አውጣቂ በኤፌሶን ጉባኤ አውጣቂ የተወገዘው። እሺ በነገራችን ላይ እኔ በዚህ ላይ ይበቃኛል። በነገራችን ላይ በኤፌሶን ጉባኤ ላይ በእውነት ንስጥሮስ ነው የተወገዘው። መጽሐፍ ቅዱስ ብታነቡ ኦርቶዶክስ ትሆናላችሁ እኮ የምላችሁ በምክንያት እኮ ነው። በነገራችን ላይ ታሪክ ብታጠኑ ጨዋ ክርስቲያን ትሆናላችሁ። እንግዲህ ትውልድ ታዘብ። ፕሮቴስታንቲዝም ትልልቅ ጉባኤ ሳይቀበል እንደፈለገ እያምታታ በዶግማ ነው የመጣው እና ኦርቶዶክሳውያንም ስንነጋገር አሁን ለምሳሌ ዳጊ ቅድም ነገረ ማርያም ተአምረ ማርያም በሚገርም ሁኔታ አባቶቻችን መምህራኖቻቸውን አስረዱ። እነዚህን ታላቅ ጉባኤ ሳይቀበል መንፈስ በነገራችን ላይ ይህንን እኮ በምዕሉ ትርጉም ላይ አፒል አድርገውታል። በነገራችን ላይ ከእግዚአብሔር ያንሳል ብለዋል። ሎቱ ስብሐት ክርስቶስን መንፈስ ቅዱስን ያንሳል ብለውታል በነገራችን ላይ። እና እኔ ኤፍዬ በጣም ነው የማመሰግነው። በተቻለ መጠን ጉባኤዎቹን እንደገና እንድታጠና ይሁን። ቄርሎስ ነው በነገራችን ላይ የነበረው በኤፌሶን ጉባኤ ቄርሎስ ነው እንጂ
እንደው እንትን ባትል ጥሩ ነው። በዋናነት አይደለም፣ ሁለቱንም ተሳስተሃል። አይደለም ዲዮስቆሮስ ሰብሳቢ አልነበረም? ዲዮስቆሮስ ሰብሳቢ አልነበረም? እንዳትገባ ክርስቶፎስ። የስ አይ ቄርሎስ ነው። በቃ በዚህ እንጨርስና ጨርሱና በዚህ ዳጊ እነዚህ እኮ ነው ብትማሩ ኦርቶዶክስ ሆናለህ። ቼክ አድርገው፣ ችግር የለውም። ዲዮስቆሮስ አልነበረም ክርስቶፎስ? አይ አይደለም፣ ቄርሎስ ቼክ አድርገው፣ ችግር የለውም። ቼክ አድርገው። ኤፌሶን ጉባኤ ላይ አልነበረም? ቼክ አድርገው። ሊደሩ ዲዮስቆሮስ አልነበረም ወይ? ቀላል ነገር ነው እሱ የሚታወቅ። ቆይ ዲዮስቆሮስ አልነበረም ወይ? አይ የተጠየቀው አንተ ጥያቄ ምንድን ነበር? ዲዮስቆሮስ ነበረ ወይስ አልነበረም የሚል ሳይሆን ኤፍሬም፣ ቆይ ነበረ አልነበረም? መጀመሪያ ሊደሩ ማን ነበረ ነው የተባለው። ነበር አልነበረም? ምን ይሄን እኔ ለምን ጠይቀኛል? አሁን ዳጊ ልጠይቅ። ጨርሳችኋል? ምንም አታውቅም እንዴ? ካዳ በማታውቀው ነገር ነው። ዲዮስቆሮስ ሰብሳቢ ነበር። ዲዮስቆሮስ ሰብሳቢ ነበር። እንደሚያውቅ ሰው አራሚ ሆነ አትግባ ክርስቶፎስ። ቆይ ሚሊ አንድ ኤፌሶን ላይ ዲዮስቆሮስ ሰብሳቢ ነበር እያልክ ነው? አዎ ክፈት፣ አሳየን። ነው ማሳየት አይጠበቅብኝም። ኦኬ የእስክንድሪያው ፓትርያርክ ዲዮስቆሮስ ነው ሰብሳቢ እንዲሆን። ኧረ እባክህን ክፈት እናሳየን። እሺ እንዴ ይኸውልህ በአጭር አማርኛ በጊዜው የነበረው የነገረ መለኮት ምሁር የነበረው የእስክንድርያ አባት ቄርሎስ። ከጨረሳችሁ አንዴ ጠብቀኝ እስክነሳ። አንዴ ጠብቀኝ። አይ ዳጊ ቆይ እጠይቅሃለሁ ወንድም አለ። ቆይ እኮ አሁን ይገባታል ኤኤም እየሆነ ስለሆነ ነገራችን ላይ እኔ ጭብጥ ላስላችሁ የፈለኩት ኤፍሬም ስታወጣው ተነግረናል። ዳጊ ሰዎች ጋር እንዴት ነው አሁን እንዴት ነው የምትወያዩት ለማለት ነው። ክርስቶፎረስ እነዚህን ታላላቅ ጉባኤ ሳይቀበሉ ክርስቲያን ነኝ ማለትስ ይቻላል ወይ? ክርስቲያን ነኝ ማለት ይቻላል ወይ? እነዚህን ትልልቅ ጉባኤ ሳይቀበሉ ከልብ ነው የማመሰግነው። ጨርሻለሁ። እሺ ዳጊ ልጠይቀውና ኤፍሬም ማውጣት ትችላለህ፣ ችግር የለውም። መሸበት አይ ቲንክ ዳጊ ውጭ ነው የሚኖረውና እሺ መጽሐፍ ቅዱስ ግን ዳጊ መክፈት ትችላለህ? ኦኬ ችግር የለም ከፍታለሁ። በነገራችን ላይ ኤፍዬ ምንም አትልፋሽ። ኬልቄዶን ላይ ነው ዲዮስቆሮስ የነበረው። ረጋ ብለህ አንብብ። ስታነብ ጨዋ ትሆናለህ። አንድ ጊዜ ኦዶን አሁን እንደዚህ ማውራት ትክክል አይደለም። 451 ላይ ነው የነበረው ባጭሩ። ሁሉም ሰከንድ እንደዚህ ማውራት ትክክል አይደለም። አሁን እየተከባበርን እንደዛ ቢሆን እንደዛ ትላላችሁ። ደግሞ እኛ አክብረን ደግሞ ስናወራ ያልሆነ ነገር ደግሞ ትናገራላችሁ። ኧረ ፕሊዝ 431 ላይ አልነበረም ኤፍሬም፣ ቼክ አድርገው። ተምታቶብህ ነው። ኤፌሶን 431 ነው እንደ የነበረው ኤፌሶን 431 ነው የነበረው። 431 ነው የነበረው። ቄርሎስ ላይ ነው። ይሄ እኮ ኖርማል እንትን እኮ አንድ ጊዜ ሆዶ አንድ ጊዜ ተነስቻለሁ። አንድ ጊዜ ዳጊ መሸበት አንድ ጊዜ እኔ እቀበላችኋለሁ ከእነዚህ ልጆች ጋር ነው። አንዴ ሆዶን ሰከንድ በቃ እኔ ተነስቻለሁ። አንድ ጊዜ ላዘጋጅና እኔ እመለሳለሁ። ዳጊ እስከዛ ልጠይቀው፣ ችግር የለውም። 431 ላይ ቅድም የንስጥሮስ የተነሳው ሀሳብ ላይ በኋላ ጠይቀኝ ጥያቄ አንዴ ቆይ። ከዚህ በኋላ ኤርሚ ቤት እሄዳለሁ። ኤርሚ ከፍቷል ይመሽብኛል። ስለዚህ ችግር የለውም ልጠይቅህ። እሺ ቀጥል። መጽሐፍ ቅዱስ አንተ ማውጣት ትችላለህ? እሺ አወጣልሃለሁ። ስልኬን የተጠቀምኩበት ነበር። የክርስቶስን ትምህርት የማይቀበል ሰው፣ መሰረታዊ ትምህርቱን የማይቀበል ሰው ይድናል? ዳጊ አይድንም። ኦኬ ክርስቶስን መሰረታዊ ትምህርት የሚቀበል ሰው በክርስቶስ አምናለሁ ቢልም ያ ሰው የማያምን ነው ብለን መደምደም እንችላለን ማለት ነው? አይድንም ካልከኝ የማያምን ሳይሆን ያው በቃ ያልተቀበለ ሰው ነው። ስለዚህ አምኖ ኤክሰርሳይዝ ላይ ያደርገው ይችላል። የክርስቶስ መሆኑን አምኖ ግን በዛ ላይ መለለስ ይችላል። እሺ ስለዚህ የክርስቶስን ትምህርት የማይቀበል ሰው አይድንም ብለኛል። ኦፍ ኮርስ ጥምቀት ለኃጢአት ስርየት ነው የሚለው ነው የክርስቶስ ትምህርት ወይስ ደግሞ ጥምቀት ለኃጢአት ስርየት አይደለም የሚለው ነው? ጥምቀት ለኃጢአት ስርየት የሚል ትምህርት የለውም። ስለዚህ ጥምቀት ለኃጢአት ስርየት አይደለም የሚል ሰው ያልዳነ ሰው ነው ማለት ነው? የሚል ትምህርት የለውም ኢየሱስ። ስለዚህ ጥምቀት ለኃጢአት ስርየት ነው የሚል ትምህርት ኢየሱስ ስለሌለው ጥምቀት ለኃጢአት ስርየት ነው የሚል ሰው ያልዳነ ሰው ነው። አልገባኝም። በቃ የኢየሱስ ትምህርት ካልሆነ ቶ ምንም ይበል ያ ሰውዬ፣ እኔ ምን አገባኝ? አይ ቅድም መነሻው ላይ ዳጊ ግልጽ እንዲሆንልህ
መነሻው ላይ ምን አልከኝ መሰለህ? የክርስቶስን ትምህርት የማያምን ሰው ያልዳነ ሰው ነው አልከኝ አይደል? ያልዳነ ሰው ነው አይ ብለኸኛል እንጂ። ኦኬ ቀጥል። ያልዳነ ሰው ነው አይደል? የክርስቶስን ትምህርት የማያምን ሰው የዳነ ነው ወይ? ማን ነው ሰው የክርስቶስን ትምህርት ሳያምን ይድናል? አይደለም ነው ያልከኝ? አይድንም ነው ያልኩህ። አይድንም አልከኝ። አዎ አይደል? ባልኩህ መልሱ በተናገርኩት መልሳ ስትናገር። አይ አይድንም ማለት ታዲያ የዳነ ነው ማለት ነው ወይስ ያልዳነ ነው ማለት ነው? ኦኬ ቀጥል። አይ ስለ ቴንስ እያወራን ስለሆነ አይጠቅምም ይሄ። ወደ ጥያቄ ቀጥል። አይ እንደሱ ለምን እንትን እንለዋለን? ዳጊ ግልጽና ግልጽ ነገር እኮ ነው። ስለዚህ እኔ አንድ ትምህርት የሌላ ጊዜ የተናገርኩትን ቃል ችግር የለውም። ቆይ ዳጊ ችግር የለውም። ቆይ ረጋ ብለን ከዛ ምን አይነት ትምህርት አመጣው? ሁለት ነገሮች አመጣው። ከሁለቱ አንዱ ነው የክርስቶስ ትምህርት መሆን የሚችለው ይታወቃል። ተቃራኒ ነገሮች ናቸው። ጥምቀት ለኃጢአት ስርየት ነው የሚለው ነው የክርስቶስ ትምህርት ወይስ ደግሞ ጥምቀት ለኃጢአት ስርየት አይደለም የሚለው ነው ስልህ፣ ጥምቀት ለኃጢአት ስርየት ነው የሚል የክርስቶስ ትምህርት የለም አልከኝ አይደል? ሁለቱም የኢየሱስ ትምህርት አይደለም። አልገባኝም። መድገም ትችላለህ? አልገባኝም ጥያቄ። ጥምቀት ለኃጢአት ስርየት ነው የሚል የለውም። ጥምቀት ለኃጢአት ስርየት አይደለም የሚል ትምህርት የለውም ኢየሱስ። ሁለቱም በጥምቀት ጉዳይ ላይ ክርስቶስ ምንም አይነት ትምህርት የለውም ማለት መጽሐፍ ቅዱሳዊ ትምህርት የለም። ለምሳሌ ወይ ደግሞ እንደዚህ ላድርግልህ፣ ጥምቀት ለመዳን ነው የሚልና ጥምቀት ለመዳን አይደለም፣ የትኛው ነው የክርስቶስ ትምህርት? ጥምቀት ለመዳን ነው፣ ጥምቀት ለመዳን አይደለም የሚል ሁለቱም ትምህርት የለውም ኢየሱስ።